ያዝያዝ ተምር እንበል ያጀማ ንብርር ኢትዮጵያዊ ገኔን ጥቁር ያራዳ ልጅ ፍሮም ሸገር ምከሰተው በጨለማ ተከበቤ ጃስ እንዲዬን ባላድርግ ብረቴን ያዝ አኩኩሉ ጨዋታችንና ታቆላሽ 49 እንዳገባ በጭራሽ ሁለት ወይ ሶስት ስኳር ወዳጅ ከየት እንጀምር? ከጨርቆስ እንጀምር። ስለ ጨርቆስ ነገሩ ነው ታዲያ ትንሽ ስለ ጨርቆስ ነገሩንና እንጠሳለን ወደዛ አይሻልም? ዝም ብዬ ያጭር ነገር ነው እንጂ አሁን ስለ ጨርቆስ ሳይሆን እሺ ስለ 4 እና 9 ስለዚህ አሁን እኔ ጨርቆስ ቆይቻለሁ። ስንት አመት ያው 14 አመት ምናምን ነው እዛ ከገባሁ። እሺ 49 ከገባችሁ እኮ 49 ከገባን 14 አመት ነው። ኧረ ዝም በል 36 ቀበሌ የፈረሰ ሰዓት ማለት ሁሉ ሰፈር ታውቂዋለሽ? 36 ቀበሌ አላውቀውም ማለት ሁሉ ሰፈር ወሎ ሰፈር አውቀዋለሁ። ቦሌ ያለው ወሎ ሰፈር እሱን አውቀዋለሁ። 36 ቀበሌ የሚባለው እሱ ነበር። የዛኔ ነው የፈረሰው 2003 ጀምሮ እየፈረሰ ነበር። 2003 2004 ጀምሮ የ49 2003 ላይ ተሰርቶ ነበር እንዴ? አዎ 99 ምናምን ያለው እኮ 49 እኮ ጽዳት የጀመርነው ምናምን 2002 ምናምን ከነማዘር ጋር መተናስልተን። ኧረ ዝም በይ። ከዛ በኋላ እንደውም እኛ ነን የቆየነው አብዛኛው ወጥቶ ትንሽኛ ቆይተናል ጽዳት እስክንጨርስ ምናምን በሚል ስለ 49 ነው እንጂ ወራለት አስታ እናወራለት። እሺ እናውራ። እንዴት እንደተገናኛችሁ ነገሩን ለማያውቋችሁ ሰዎች ራሳችሁን አስተዋውቁና። አይ ተጀምሯል። ተጀምረናል። የሚወጣውን እናወጣዋለን። ፈታ ብላችሁ ያው 4 እና 9 እንደ ቀልድ ተገኘን። ያው ከዛ ፈርሶብን ከመጣን በኋላ 4 እና 9 ስመጣ መጀመሪያ ያገኘሁት አባሪ ነው ኪራን ነው። አይ ሄነሪ እንኳን ትንሽ ቆይት ብላ ነው የመጣችው። የሆነ ቢያንስ እኔ አሁን 7 አመት ተናነቀ ነገር እኔ እና እሷ የተገናኙበት አሁን የሆነ እሷ የቶሚሊ ስፓርታንትን እየጻፈች ነበርና ሊሪክስ ሳያት እኔ ደግሞ የሆነ በትግርኛ ምናምን ነገር አለሻ እንትን ጽፋለሁ ሊሪክሶች ምናምን እና እንደዚህ ቃዚ ምናምን ለምን አንሰራም ምናምን ነገር አልኳት። አብረን ከዛ በኋላ መስራት ጀመርን። ይኸው እሷ ብዙ ስራ ሰርታለች ነው ስባል ነው። አይ ደግሞ ትንሽ እስቲ የሆነ እቺን ሳምንት ወይ እቺን ወር ምናምን ጠበቅ አድርጋችሁ አሪፍ ነገር ቡም እናድርጋችሁ። እስቲ ነገሩን 49 እንዴት ነው እያስጨነቃችሁ ነው? ስለዚህ ነገር ይኸው ሁለት ጀማናችሁ ነው። የነሽም ፍሪክ አለች አይደል? አዎ ቁጥር 1 እና ቁጥር 2 የሚባል አለ። ኦኬ ሌላም ፍሪክ አለ ከእናንተ ጋር የሚናቆራረጥ እኮ የቁጥር 2 ሆነች እንትና ነው ማለት ኤቢ ነው። ለሙዚቃ ነው የምትናቆራጥ። ስለዚህ አሁን እኛ ከእንደዚህ አይነት አካሄዳውን ይጸዳን ስልሽ ጊዜ አለው ለሁሉም። ትምሮ ላይፍ ላይ የተባላ ነው ይበቃል። ገብቶሻል አይደል? ስንት አይነት መጽሐፍ እንደተገለጠ ትምሮ ላይፍ ላይ እኛ ነው የምናውቀው። እና ከዛ ውጪ ደግሞ ምናምን የሆነ ማረሚያ ቤት ላይፍ ላይ ማልዳር የሚባል ነገር አለ ምናምን። የእስር ቤቱ ላይፍ በጣም ከባድ ነው። እኔ 2012 ላይ ገብቼ በምን ገባሽ? መጀመሪያ የሚወራ ከሆነ እዚህ ነው የሚወራ ከሆነ የሆነ በሆነ ሚስቴክ ነበር የገባሁት። የኮሮና ሰዓት ማለት ነው። የኮሮና ሰዓት 2012 ላይ ማለት ነው። እና በጣም ከባድ ቦታ ነው። የመከራው ቤት በጣም ከባድ ነው። ወንድ ልጅ ዋሮ ቤት የሚባል ቦታ ነው። በጣም ዋሮ ነው ቦታ ነው። በቃ ወንድ ልጅ የሚፈተንበት ቦታ በቃ ክብድ ብሎሽ ነው። በቃ ይሆን አላ ተስፋ የምትቆርጭበት ቦታ ነው። ግን አላ እዛ ጋር የሆነ ቻሌንጅ አለ። የሆነ ቆፍጠነ ትላል የሆነ ሰዓት ምናምን ግን የሆነ ሰዓት ይከብድሻል። ተስፋ ትቆርጫለሽ ምናምን ብቻ በቸርነቱ ወጥቻለሁ። ስንት አመት ቆየሽ? እንዴት ነበር ስትገቢ ምናምን ነገር እስቲ ምን ይደረግ ነበር ምናምን ነገር? ያው ገና ስትገቢ ምናምን በሚለው የሆነ ዶርም ይሰጥሻል። የሆነ ቤት ምናምን ትመደቢያለሽ ምናምን ከዛ በኋላ ፍሬንዶች ምናምን አይጠፉም በሚለው ያው ቅያስን መርጠ መሀል ዳር በሚለው ነው ጭብዮ። እዛ ጋር ደግሞ ከሁለት አንዱ ወግነሽ ብቅ የምትይው መሀል ማለት አራዶቹ ናቸው ነው። አዎ እያዛባለት ወላሂ እያጠራ ነው እንዲያራዳሽ ነገር መሀል ምንድን ነው? የልጅ ሚካኤል የሆነ ሙዚቃ አለ አይደል? መሀሉ በአራዳ ዳርዳሩን በነቄ ምናምን ነገር እና እንደውም እሱ የሆነ አንድ ለማድረግ ነው። ግን እዛ ጋር አሁን እኛ ምንም ሳናቅ ነው እንዴት ተነሳ። በነቄ ነው በእንቄ መስሎኛል። በነቄ እኔ እኮ እየተናቆረ መስሎኝ ለዚህ ማይካ ተዋስተያት ነበር። መሀሉን በአራዳ ዳርዳሩን በነቄ ነው የሚለው። ግን እኔ አሁን ምንም ሳላቅ ነው። አሁን እኔ ከሷ ቀድማለሁ 2010 2009 አካባቢ ነው እዛ የገባሁት እና እዛ ግቢ የመጀመሪያ ጊዜ ስገባ ምናምን ነገር አዲስ ገቢ ተብሎ ምንም የምናውቀው ነገር እኔ ማርያምን ነው የምልሽ። እንዴት ሆኜ እንዴት የዛኔ እንዴት ሳይድ እንዳስያዙኝ የማውቀው ነገር የለም። በምን ይነሳ ማን ይጀምረው የማውቀው ነገር የለም። ቀጥታ የሰፈር ይስተነካ እሺ የነሱ ግቢ ላይ ሲጀመር እኮ ዞን 4 የነበርሽበት ግቢ ዴንጀር ግቢ ነው። ዴንጀር ግቢ ነው። ሁላችንም ከ18 ዓመት በታች ስለነበርን ገብቶሻል። ቅዘን ነው በቃ እንዳለ በቃ ስፒዳም የሚፈጣጥን በቃ እኔ ነኝ አንደኛ በቃ የዚህ ሰፈር ልጅ እንትና ተቀወረ ምናምን በቃ ደስ ይላቸው። የምሬን ነው።
እና ያው ሁሉ ታልፎ አሁን ቲክቶክ ላይ ደግሞ ሲመጣ እንደዚህ አይነት ነገር ብቻ ተይ። እሺ አሁን እናንተ ምንድን ነው የምትሉት? አሁን እንደዚህ ለሚፈጣጥኑ ሰዎች ምናምን ነገር የሚፈጣጥኑ ፍሪኮች አሉ እንዳልሽው አሁን ሳቢ እንዲህ ሳቢ መያዝ ነው። ገብቶሻል አይደል? አሁን እንደዚህ ሳቢ ነው ማምራት ሳቢ ከያዘ በኋላ እዛ ጋር አሁን አንዳንድ ሰው ምናምን ነገር የሆነ እዚህ ግቢ ካልታሰርክ ምናምን አራዳ አይደለም እርድና አይደለም። ያ እርድና ምንድን ነው? እስቲ እርድና ነገሩን አይቶ የሚረዳ ነው እርድና ማለት። ሳትይዋላ እንደዚህ አይቶሽ ከተረዳሽ አውሳ እርድና ነው በቃ አለቅ። እና የሚያስብ በቃ ለሰው ልጅ መልካም የሚያስብ የሆነ አዳ የሆነ አቺ ካለሽ ለሌላ ሰው በቃ ቢቻልሽ የሆነ ማድረግ ያን እርድና አይመስልሽም? ተሳክቶልሽ ነው የሚያስብሻል አይደል? ከራስሽ አልፈሽ ለሌላ ሰው መሆን ስቺ ነው እንጂ አሁን እኔ ነኝ አንደኛ ብል የሚያምርብኝ መቼ ነው? እዚህ ሀገር ላይ ያልተነዳ መኪና ይዤ ብራንድ ኒው እዛ እኔ አምርብህ አራዳ ነኝ እንጂ አሁን እዚህ ጋር እንትና አንቀወርኩት ሄጄ እንትና ሰፈር ሄጄ አራዳ አይደለሁም። ይሄ እርድና አይደል? አሁን በዚህ ሰዓት እንደዚህ አይነት ቦታ ላይ በገኝ በዛችም አጋጣሚ ግን ተጠቅሜባታለሁ። ምን ተጠቀምሽ? እስቲ እስር ቤት እንደ እስር ቤትና እንደ ሆስፒታል ግርግዳ ትክክለኛ ጸሎት የሰማ የለም ይባላል። እዛ የሚደረግ ጸሎት በጣም ሪል ነው ይባላል። ስለ ፍሪደም አሁን የሚያውቀው የታሰረ ሰው ብቻ ነው የነፃነትን ጥቅም የሚያውቀው። ገባሻ? በመታሰርሽ ብዙ ነገር ነው የምትቆጠቢው። አንደኛ የሆነ በቃ አላ ፋይተርም ልትሆኚ ትችያለሽ፣ ፋውልተኛም ልትሆኚ ትችያለሽ። ከሱ ነገር ትቆጠቢያለሽ። ታርመሽ ነው የምትወጪው። ተረዳሽኛ? እነሆነ በቃ አላ ስትወጪ አንደኛ የሆነ ከማረሚያ ቤት ስትወጪ ታርመሽ ነው በቃ በአግባቡ የምትወጪው። ይሄ የምትፈጥን ከሆነ አትፈጥንም። በቃ ቀልብን ሰብስበህ ነው የምትወጣው። እኔ በአግባቡ ተመሬበታለሁ። ፍሬንድም በመጀመሪያውም ፓርቲቱም ስገባ ጠይቃኛለች እየተመላለሰች ምርጥ ጀለስ ነች ማርያም አይደል? አንዳንዱ ማያስተምረውም አለ እየደጋገመ ዲስክሪፕትድ ምናምን የሆነ ስታቶ ምናምን ተሰርቶ ይወጣል። በቃ እሱ ነው ቦይካ። ያው ብቻ እኔ በአንዱ ዙር በዛች ዙር ተጠቀምኩባት። መልሽ ስንት ጊዜ ቆየሽ አንቺ እዛ? አመት ከ5 ወር ከምናምን። እሺ እንዴት ነበር ምናምን? ካቦ ምናምን እንዴት ነው የሚመረጠው? እስቲ ስለ ካቦ የሚባለው ካቦ ማረሚያ ቤት ጣቢያ ላይፍ ላይ አለ። ጣቢያ ላይፍ ላይ ስትገቢ ሻ ማለት ትጠይቂ ትችያለሽ፣ ዘፈኝ ልትበይ ትችያለሽ ምናምን። በረሃው ላይፍ ላይ ግን ሁሉም ራሱን አስከብሮ ነው የሚኖረው። ያው የሚጨቆንም ይኖራል ምናምን እዛ ጋር ግን ከዛ ውጪ ግን ያለው ዱርዬ በቃ ራስን አስከብረህ ትኖር። ካልሆነ አይ የምትል ከሆነ ትጨቆናለህ። ግልጽ። በተለይ ደግሞ እኔ የነበርኩበት ግቢ ከ18 ዓመት በታች ነው ብዬሻለሁ። ምን ያህል እንደምናናቅ ኢሜጅ እና አሁን ያን ሁሉ አይቼ እዚህ ጋር ደርሻለሁ አይደል? ከዚህ በኋላ መመለስ የለም። ቢያንስ ያቺን ጊዜ እንኳን 6 ወር ምናምን ከቆየሁ በኋላ ወዲያውኑ ነው ችንጅ አልኩት። ወዲያውኑ ተመዘገብኩ ኮሌጅ፣ ይፋት ቴክኒክና ሙያ ኮሌጅ ያለ ግቢ ውስጥ የፈርኒቸር ሙያዬን ሌቭል 1 ያዝኩኝ። የፈጠነ ቅርጻ ቅርጽ ሙያ ውስጥ ገባው። አሁን አንቺ የተረዳሽው ነገር እነሱ ያልተረዱት ነገር ታስረው ሲወጡ ለምንድን ነው የሚብስባቸው? እኔ አሁን ምን ጠቀመኝ መሰለሽ? ያቺን ትምህርት በመማሪ ልክ ስወጣ በዛ ሙያ ዘርፍ መስራት ጀመርኩኝ እና ያ ሙያን ዘርፍ መስራት ስጀምር ሳቢ ምናምን ይገባልኝ ጀመር ምናምን ነገር። የራሴን የመጀመሪያ ቆርቆሮ ቤቴን ከበቀበሌ መሬት ተቀብዬ ሰራው ምናምን። ገብቶሻል አይደል? ከዛ ይዣት በወጣት ሳቢ ማለት ነው። ትንሽ ብር ነች እኮ ግን ጠቀመችኝ ቦታው ላይ። ከዛ በኋላ በቃ መታሰር የለብኝም አልኩኝ። ለምንድን መስራት እችላለሁ፣ ሳቢ ማግኘት እችላለሁ፣ ሌላም ነገሮች። አሁን እንደዚህ እኔ ወደ ራፕ ምናምን ራፐር ሆናለሁ የሚል አይዲዮ የለኝም ነበር። ገብቶሻል? እንደምንም ብዬ ምናምን ነገር የሆነ ሰዎችን ፈላለጬ ምናምን የእንጨት ማሽኖችን ገዝቼ ምናምን እንጨት ቤት አደረኳት። ጩጬ እኮ ነች እኮ ስፓቱ ቃስቶር ነው የምታደርግልኝ። ከዛ ውጪ በረንዷ ላይ እየሰራሁ ማለት ነው። ወርክሾፕ እና በሆነ አጋጣሚ ልዝናና ሳፋሪ ያኪ ጋዛ የምትባል ጀለስ ያለች እሷ ይዛኝ ትወጣለች። ያኪ ጋዛ እና እንደ ቀልድ ምናምን ራይድ ውስጥ ዘፈኗን ታሰማኛለች። ያኪ ጋዛ እመሰጣለሁ። እንዴት በቃ ይቻላል እንዴ እንደዚህ ምናምን። አዎ ምናምን ነገር ብራዘሪ ምናምን በቃ ምናምን መግባት ደስ ይለኛል፣ በገባ ደስ ይለኛል። ስቱዲዮ አልኳት። ፈርስት ሪከርድ ጆሲ ጋር ያደረኩት። ጆሲ ሲአይኤ ማለት ነው ካቦክሻት ባያታ ቃተር በስማ ላይ አፉ በእንት ላይ ጆሲ ሲአይኤ እንትን ላይ ሳይፈር ቮሊዩም ላይ መጀመሪያ የምትገባው ማለት ነው። ሁሉም እኔ ለኔ ሲል ብላ እሱ ላይ አይቻለሁ። እሷ ነች ሳር ቤት ጋር ምናምን እሷ ነች የመጀመሪያ በቃ ቮይሴን ሪከርድ ያደረገችኝ ዱርዬው የሚለውን ስራ። ከዛ በኋላ በቃ ይቻላል ለካ አልኩኝ። ገባሻ? እና በቃ እንጨቱንም ሳልቶ ምናምን ጎን ለጎን ለማስኬድ ሞክርኩ። የሆነ ሳለ አልቻልኩም። እንጨቱን ትቼው ቀጥታ ወደ ሙዚቃው መጣሁ ማለት ነው። ተጫውሽ አንቺም ጸጣት በይ ዱርዬ ሀላምን ትችላለች። የእንጨት ጉዳይ ምናምን በጣም ትችላለች። አርት ላይ ታለች። አርት አሁን ምን መሰለሽ እኔ አሁን ብዬ ማስበው ማለት ነው በእኔ አስተሳሰብ አርት ሁሉም አይነት አርት ማለት ስዕልም ይሁን ሚውዚክም ይሁን የሆነ ጥበብ አንድ አይነት ነው።
መሰጠት ሳይሆን ብቻ በቃ አንድ ነገር የፈለግሽውን ነገር ለማግኘት ከጣርሽ አንቺ ታገኘዋለሽ። ይዳብራል ነው ባይኖርህም ታዳብረዋል ነው ሁሉም ነገር። አርት ላይ አሁን የሚሳተፉት አሁን ስዕል ላይ የሚሳተፍ ሰው ግጥም መጻፍ ይችላል ብዬ አስባለሁ። ምክንያቱም ተመስጦ የጭንቅላት ተመስጦ ዋናው ጭንቅላትሽን ከመሰጥሽው ኦልሬዲ ሁሉም ነገር እንትን ማለት ይችላል። ሌምቦን ታውቂያታለሽ? በባዶ እግሯ የምትሄደው ሌምቦ በባዶ እግሯ የምትሄደው አታውቂያትም? እንቆቅልሽ የሚለውን ሙዚቃ ከሰማሽ መጀመሪያ የእሷ ድምፅ አለ። ትክክል። እሷ አሁን ምን ብላለች? ጫትን ነቃ ያለ ሰው ቢቀመው ጭንቅላትን በጣም ያሰፋል ምናምን፣ ነቃ ያለ ሰው ከቃመው ምናምን ይላል። እና ስለ እሱ እስኪ ንገሩን እናንተ ምን ታስባላችሁ? አያይዛችሁ ማለት ነው። ሌምቦን ያለችው እንዳለችው ወላሂ ራስቸው ነው እንጂ እሱ ሙዚቃ ላይ ሰምቼዋለሁ ትናንትና እየሰማሁት ኢንትሮ ላይ እና አውትሮ ላይ አለች ሌምቦ አለች። ስለ በርጫ አሁን እንደዚህ ከሌምቦ አነጋገር በመመሰጥ ደረጃ አይ እናንተ ከእናንተ እሷን ተያት ኪራ ትመሰጣለች አሁን በጣም ማለት ነው ስልሽ እኔ አሁን ኪራ በበርጫ ሙድ ብዙ ነገር መስራት ትችላለች ብዬ አስባለሁ። እኔ ደግሞ እንዴት ነው የሚያደርገኝ? በቃ አንድ ቦታ ነው ስታክ የሚያደርገኝ እና የዛሬ 6 ወር አካባቢ ነው በቃ አሁን ይሄን የሱስ የማቆም ቻሌንጁን ፍራንኮ ሸገሪያንስ ጀምረው እኔም እስቲ ምናምን ልሞክር ምናምን ከባድ ነው ማርያምን። እኔ ነበር ፍራንኮ ይችላሉ በቃ እንዴት አድርገው እንዳቆሙት ነው ያላቀ ብቻ እኔ ትንሽ ቆይቼበታለሁ ከመታሰሪም በፊት ምናምን ነገር በቃ 9ኛ ክፍል ላይፍ ላይ ነው የሆነ አለሌ የሆነ በቃ ዱርዬ የበዛበት ትምሮ ነበረ ጮራ የምታውቁት ከሆነ ወደ ጣፎ መስመር ማለት እና የሆነ ሰዓት በቃ ራሴን አገኘሁት ተዘብዝፌበታለሁ። ልክ ፍራንኮ ሲጀምረኝ ቻሌንጅ ምናምን ነገር 1-2 ወር አየኋት አይችልም ምናምን ነገር ብዬ ሳየው እዛው ላይ ጭራሽ ሳሚዳንን እየመሰለብኝ መጣለች። ገብቶሻል? እምር እያለበት ግላስና ኬፕ ሲያደርግ መጥተው ሳሚዳንን ማርያምን ነው ማለት ከዛ ለካ እስቲ ብዬ ጀመርኩኝ ቻሌንጁ። መጀመሪያ በርጫ ላይ አቆምኩት መጀመሪያ። ከዛ ላይ እያልኩኝ ምናምን ነገር የሆነ ሳለ ስሾፎ ምናምን እችላለሁ ለካ ገብቶሻል? ለሙድ አደረኩት ምናምን ነገር ከስንት አንዴ ምናምን ነገር እሱንም የሆነ በቃ ፈረሸ ምናምን እንደ አረቦቹ ምናምን ነገር በስትክክል ጽድት ብለህ ቡና እዛው ጋር እየመጣለ እያጫጫስክ ምናምን እንጂ አሁን እንደ ድሮ ምናምን ነገር እንደዚህ መሀል መንገድ ላይ ድድ ማስጫለኝ ምናምን ከዚህ ወዲያ አይታሰብም። ግን ምን መሰለሽ እሺ ሁሌ ማለት ነው ሱስን አሁን እንዳልሽው በርጫ ምናምን ነገር አልሽው ጫትን እንዳልሽው ሌምቦን ያለው ነው አይደለም እንጂ እሷ ነች ያለችው ማለት ግን የእሷ አስተሳሰብ እንደሚመስለኝ ማለት ነው የሆነ ሱስ አንተ ተጠቃሚ ከሱ ነገር መሆን አለብህ እንጂ እሱ እንዲጠቀምብህ መፍቀድ የለብህም። ተሻለ ያንን ሱስ አሁን በርጫ አሁን ቅሜኔ አሁን የሆነ ነገር ለመስራት ማሰብ አለብኝ እንጂ ቁጭ ብዬ ያንን ነገር በጭንቅላቴ መስራት አይደለም። አሁን ብዙ ሰው የሚሸወደው ምን መሰለኝ በጫት ብዙ ሰው ምናምን ነገር ከቃሙ በኋላ የሆነ ነገር አድርጋለሁ ምናምን ቤትም እኮ ሊሰራ ይችላል በጭንቅላት ከዛ ጋር ቁጭ ብሎ ተሻለ ግን ያንን ነገር በተግባር ማድረግ አለብህ። እንዲጠቀምብህ መፍቀድ የለብህም። አንተ ተጠቅመህበት መውጣት አለብህ ከዛ ነገር። እንዴት ሳይጠቀምብሽ ግን ትጠቀምበታለሽ ጫትን? እኔ ሐላልን ልንገርሽ ማለት ስልሽ ከዚህ በፊት ተጠቅሞብኛል። ከዚህ በኋላ ግን እኔ እጠቀምበታለሁ ብዬ አስባለሁ። ማለት ስልሽ ሁሌ ቀጥለዋለሁ ከዚህ በኋላ መቃሙን ምናምን ነገር ሳይሆን ካቆምኩኝም ትንሽ ዘግይት ብያለሁ አይደል? እሺ በቃ አለሻ እኔ እጠቀምበታለሁ። ያንን ነገር ባስፈለገኝ ሰዓት ነው የምጠቀመው ነው። ያው ሱስን ባስፈለገ ነገር ተጠቀመውና ከዛ በኋላ በሱ ተጠቃሚ ሆነን ማለፍም ይችላል። አሁን የእናንተ ድሪል ነው ራፕ ነው የሚባለው ሙዚቃችሁ? ድሪል እስካሁን ሰርተን አናውቅም። ራፕ ነው የሚባለው ስልሽ አሁን በጣም ቫይራል የወጣው ሂት ዳንሶል ነው። ዳንሶል የነ ስኬንግ የነ ቶሚ ሊ ስፓርታ አይነት ታይፕ ነው። አብዛኛው ሰው ግን ድሪል ነው የሚመስለው። ምንድነው ልዩነቱ? ሶሪ ግን ምንድነው ልዩነቱ? ድሪል ማለት እንዴት መሰለሽ ዩኬ እና አሜሪካ አብዛኛው እንደውም እንትና ሲያወራ ነው የሰማሁት ዴይ 7 ምናምን ፓክማን ምናምን ሲል እና ሂቱ አለው በቃ አለው ድሪል ስልሽ ድሪለር ቤስት ድሪለሮች ኢሞቢ ናቸው። ኢሞቢ እና ልጅ በቃ አሪፍ ድሪል ሲሰራ የነበረው እና በዳንሶል ደግሞ ካየሽ እነ ኢፌ ምናምን ነበሩ የኛ ቫይራል ሂት በደንብ ወጣ እንጂ እነ ኢፌ ምናምን የሚሰሩት ስራ ማለት ነው ሂት ማለት ይሄ እንደ ባድማን የሻሻሩት ሰዎች ምናምን እሱ ነው ዳንሶል ማለት። ድሪል ማለት ሌላ ዳንሶል ማለት ሌላ። አብዛኛው ሰው ግን በቃ ትንሽ ቢፍ ካለው ምናምን እኔ ነኝ አንደኛ ምናምን ነገር ካልክ ድሪል ይመስሏል። ቆይ እሱ አስፈላጊ ነው ራፕ ላይ ግዴታ ነው እሱ ነጭሱ አስፈላጊ ነው አለ መሰለሽ አሁን ይሄ እኔ ነኝ አንደኛ ምናምን መባባሉ መሰዳደቡ ምናምንና ጭሳጭስ ይበዛበታል ቪዲዮ ላይ ሳይሆን በብዛት ማለት ነው። ልክ ነሽ። ግን እኔ ነኝ አንደኛ አሁን ለምሳሌ አሁን ገባውን ሰው እኔ ነኝ አንደኛ የሚልበት ምክንያት ማለት በስራው ስለሚተማመን ያ ሰውዬ ማለት በእኔ ነኝ አንደኛ ካልኩኝ በእኔ ስራ ተማመናለሁ ማለት
ያኛውም አንደኛ ነኝ ካልስ ወደ ጸቡ እሱን በራሱ ይተማመናል ማለት ነው። ዋናው እኛን ዝግ ነው። ሁለት አይነት አለው አሁን ይሄ ማለት ነው ስልሽ ይሄ የራፑ ላይፍ ላይ ባትል አለ፣ ዲስ አለ። ባትል ማለት የቃላት ጦርነት ነው። ባትል ማለት የቃላት ጦርነት ስለ እኔ አንደኛ ነው እንጂ ዲስ ደግሞ ማለት ጠርቁሳለሁ፣ መጥቻ አስጨንቃለሁ እንደ እንትና ማለት ነው አይደል? እንደ ፋፍና ባትል ማለት ፋፍና ቴዲ ነው ማለት ነው። ባትል ግን አሁን ደግሞ ምን ልበልሽ አሁን ጊዜው ነውና ወደ ሪል ላይፍ ማምጣት ይፈልጋል አብዛኛው የምትኖረውን ነገር አብዛኛው ድሪለር ገጠም ከራፐር ልትባል አይገባም ምናምን ብላለች ፓምፓሉን እና የሆነ እሱ አካሄድ መሰለኝ እኔ እንጃ አላውቅም። ብቻ ቢያረጉትም እኔ ስክሪን ላይ ባይሆን ባይ ነኝ። ሜቢ እንትን ለማለት ይሁን ስክሪን ላይ ወጥተው የሚሰሩት እውቅናውንና ገንዘብ የሚያገኙ መስሏቸው እንደዛ የሚያደርጉበት ሪዝን ምን ይመስላል? ስክሪን ላይ ያለ ነው ኢትዮጵያ ውስጥ ነው። ይኸውልሽ በውጭው ዓለም ቢሆን ከኢሞቢዎች በላይ ሀብታም የሚኖር አይኖርም። ገብቶሻል? ያን ሁሉ ስራ ሰርተው ያን ሁሉ ቢፍ ከልጄብ ጋር ያን ሁሉ እንደዛ ተጠዛጥዘው በዚህ ሰዓት ፌራሪ ምናምን እየተነዳ ነበር። በውጭው ዓለም ቢሆን ነው የምልሽ። ሜቢ ከመሀልም የሆነ ሰው ሊወድቅ ይችል ነበር በውጭው ዓለም ቢሆን ማለት። እዚህ ግን ያለ ነው ኢትዮጵያ ውስጥ ነው እንዳለንበት ስታንዳርድ መኖር ያለበት። ስለዚህ ምንም ጥቅም የለውም አለቀ። ቢያንስ ስራ ሰርተሽ ገብቶሻል አይደል? አሁን እንደዚህ ቫይራሊቲ እንደኛ አይነት ቫይራል ሲሆን እንዴት ቫይራል ሊሆን ቻለ? ገብቶሻል? እንዴት ነው እንደዚህ ቫይራል መውጣት የምንችለው ብሎ ነው እንጂ ሌላው ማሰብ የነበረበት አሁን ዲሱን አይደለም። ገብቶሻል እያልኩሽ ያሉት እንደ ባትል ከኛ ለመብለጥ በክሊፕም በግጥምም ጽድት ብሎ ለመምጣት መሞከር እንጂ ዲስ what the fuck። እና ደግሞ እውቅና መፈመስ ፌመስ መሆን እድል ነው ብላችሁ ታስባላችሁ? ከሷ እንምጣ። እሷ ጸጥ ብላለች። እድል ነው ፌመስ መሆን። ያው ፌመስነት ያው ከጣርሽ ፌመስ ትሆኛለሽ ብዬ ነው የማስበው። ዋናው መጣር ነው አይመስልሽም? አዎ፣ ግን አንዳንዱ ረጅም ጊዜ ይሞክርና ምንም በቃ አሪፍ ስራም ሰርቶ ላይታወቅ ይችላል። አንዳንዱ የገማ ሰራ ነው። አንዳንዱ ዝም ብሎ የማይረባ ነገር ሰርቶም የሚወጣ ሰው አለና እንደ እድል ነው። አሁን ምን መሰለሽ፣ ይሄን ደግሞ እኔ እንዴት ገልጸዋለሁ መሰለሽ፣ ይሄን ነገር ሰውን እንትን ሊሪክስሽን ስትጽፊው ማለት ነው። አሁን እኔ ስጽፈው አሁን አንቺ ሙዚቃ ስትሰሚ ለምሳሌ አሁን የሆነ ሙዚቃ ስትሰሚ ያንቺ ከተሰማሽ ነው ያ ሙዚቃ አንተ ላይፍ ላይ የሆነ ነገር ካለው ላይክ ታድርገዋለህ፣ ትወደዋለህ፣ አስሬም ትደግመዋለህ ማለት ነው። ያንን ሙዚቃ ወር ያንን ራፕ ያደረግከውን ነገር አንተ ያሳለፍከውን ነገር ያ ሌላ ኦዲየንሱም ማሳለፍ አለበት ያንን ነገር ማለት ነው። ሪሌት እንዲያደርገው ማለት ነው ያንን ነገር ማሳለፍ አለበት። እና አንቺ በአንቺ አስተሳሰብ በአንቺ ባለፍሽው ነገር ብቻ ሳይሆን ሰውስ ምን ያስባል፣ ሰውስ ምን እያሳለፈ ነው ብለሽ ብትጽፊ ምናምን አሪፍ ሊወጣልሽ ይችላል ብዬ አስባለሁ። ለዛ ነው የማይወጡት ብዬ አስባለሁ። እድል ላይ ብቻ ሳይሆን ሁሉም ነገር ፎከስ ማድረግ ያለበት ጥረትም ላይ አለው። እንዴት ነው አይዲያዎቹ የሚመጡልሽ አንቺ የምትጽፊያቸው? ውጭ ያየውን ነገር ምናምን ነው ወይስ ራስህ ትፈጥሯለህ ነው? ያየውን ያስተዋልከውን ነገር ነው የምትጽፈው? እኔ አሁን ስጽፍ በሪል ልንገርሽ እንደዚህ ቃላቶች አሉ። ቃላቶች ሳይሆን በቃ ሪል እየሄድኩኝ መንገድ ላይ ኦር ሳምቲንግ ወይ እያወራሁኝ ከሰው ጋር ከጀለስ ጋር እያወራሁኝ ምናምን ነገር ስክሪፕቶና ወረቀት ይይዛሉ። ወረቀትና ስክሪፕቶ ስልሽ እያወራሁት አይደለም የሚይዘው፣ ግን አጋጣሚ ምናምን እያወራኝ ምናምን ነገር የሆነ ነገር ይመጣልኝና አንዴ ምናምን በእንደዛ ይመጣልኝ ጀለሶች አሉ። አሁን ለምሳሌ አውቄራ ቶይ ምናምን ምናምን ነገር ይለኛል አጋጣሚ ማለት አሁን ያልሻትን ነገር ድገኛት እንዴት ነው ያሰብሽ ምናምን ነገር ለዋለ እዛ ጋር ትነግረኛለች። እሷ ደግሞ እንደዚህ ምናምን ትነግረኛለች እና እንጽፋለሁ። ከዛ ሀሳብ ይፈለፍላል። ገብቶሻል? የሆነ አንድ ነገር ስትጽፊ እየፈለፈለ ነው የሚለው በራሱ ነው የሚወርደው። ትክክል። እንደ ሰንሰለት ነው እያያዛል። በአንዱ ሀሳብ አንዱን ያመጣል ምናምን ይላል። ማንን ነው የምታደንቁት እናንተ ከሶስቱ? ከቴዲዮ፣ ከልጅ ሚካኤል፣ ከፓምፓሉ ማን ይችላል? ንገሪኝ እስኪ። ልጅ ሚካኤል አድናቂ ነኝ አልዋሽ። ማን ይችላል? ማድነቁን ሳይሆን ማን ይችላል? አንቺ ማድነቁን የምትወጂው ልጅ ሚካኤል ሊሆን ይችላል። እንዳለችው ቅድም ማለት ነው ሌሪክስ መጻፍ ካልቻል ራፐር ልትባል አይገባም። ተሰጥቶ ከሆነ ሌላ ሰው ከሆነ የሚጽፈው ምንም ማለት ስልሽ ራፕ ላይ እኔ አሁን ሙዚቃና ራፕ ላይ አያለሁ ማለት ብዙ ሰው ይለያየዋል አይለያየውም አላውቅም። ምንድነው ልዩነቱ? ልዩነቱ ብዬ የማስበው ሙዚቃ ላይ አሁን ቅላጼ አለ ኦር ሳምቲንግ ሜሎዲ ምናምን ነገር አሁን እሱን ነገር ሰምተሽ ሁላ አሁን ሙዚቃ ላይ አሁን ግጥሙን ምን ይሁን ምንም አይሆንም ሊሪክሱን ብቻ እንትኑን ብቻ ይሄ ክላሲካል ብቻ እንትኑን ሞስትሊ አሁን ላይ ያሉ ዘፈኖች እንደዛ አይደል? እንትናቸውን ግጥማቸው ኖርማል ዝም ብሎ የማይረባ ግጥም ይሆናል። ከዛም በኋላ
ቤት አለው ምናምን ነገር ስለዚህ የማን ስራ ነው ማለት ነው? የፕሮዲሰሩ ስራ ነው። እዛ ጋር ፕሮዲስ የሚያደርገው ሰው ዘፋኝ የሚያደርገው ዝም ብለው ቤታቸው አሪፍ ስለሆነ የሚወጡ ዘፈኖች አሉ። አሁን ቻሌንጅ ተደርገው ኢቭን ቲክቶክ ተብሎ የሚሰሩ ቪዲዮዎች አሉ። ከዛን ደግሞ በጣም ፖይንት ያላቸው ዘፈኖች ደግሞ ይኖራሉ እንዳልኩ። ቺጋ በጣም ናይስ ጋይ፣ በጣም አሪፍ ልጅ ነበር። እሷ ጎበዝ ልጅ ነበር። ለምንድን ነው የጠፋችው? የኛ ሰው ግን ትነግሩናላችሁ፣ አልነገራችሁንም። እሷ ልጅ ሚካኤል ብላለች፣ ምክንያቷን ትነግረናለች። ፓምፓሎም አለ እዚህ ጋር ፓምፓሎም ባላሩን ሆነ ነገርኩሽ። በቃ እዛ ጋር የቴዲውና የፓምፓሎንን አድናቂ ሆናሉ። አሁን በሀሳቡ ማለት እዛ ጋር አሁን ልጅ ሚካኤል ምናምን መዝፈንም ይችላል ምናምን ነው፣ ግን ሊሪክስ ግን አይጽፍም አይደለ? አላውቅም። ማን ዜማ ሌላ ሰው ነው እንዴ? ማን ነው ግጥም ሌላ ሰው ነው እንዴ? የመጨረሻው እኔ ማፎካከር አንችልም። ለምን በይ ሁሉም የራሱ ኳሊቲ አለ፣ ግን ሁሉም የራሱ ኳሊቲ አለ። ግን ደግሞ እንዴት ነው በቃ ከራስ እንደ ስትሰማው ምስጥ ብለህ የሰማኸው። አሁን እኔ ፓምፓሎንን ሁለቱንም አልበሞች ሙሉ ዘፈኖቹን አውቃቸዋለሁ። ገብቶሻል አይደል? ልጅ ማይክ ግን አሁን ዘበኔ ማርጌ ላይ ነው የቆምኩት። ከዛ በኋላ የሆነ ዘፈን ከመሀል ቢወጣለት ነው ወርቀ ዘቦ ምናምን። ፓምፓሎን ሙሉ ሁለቱንም አልበም አውቃለሁ። ሶስተኛውን እንደውም ትራክ ነው በደንብ ያልሰሙት። ሶስተኛው ሙሉ እንግሊዘኛ ነው። ኦኬ አይ አራተኛው ነው ሙሉ እንግሊዘኛው ነው። እንግሊዘኛው ነው። አፍሪስ ነው ምናምን የሚል ድሮ ጀማ አላቸው አይተሽኩ ነበሩ ማፍሪሶች አልጎራሽ አንደኛ እሷ ትችላለች፣ በደንብ ትችላለች መሰለኝ። ፓምፓሎን እመጣለሁ ብላ ቀርታለች። ነው ይበሏት እስቲ ከሰማችን ትምጣ። ከቻንስ አራት እየሄደች አሁን ኮላ ምናምን እያደረገ ነው። ሁሉም ኮላ አንድ ላይ ነው እየተሰራ ያለው። እናንተ ከማን ጋር አስባችኋል? እና ዱርዬ ብለሽ ያወጣሽው ለምንድን ነው? ዱርዬ ምን ማለት ነው? አንድ ሰው ዱርዬ ለመባል አንዳንድ ሰው ዱርዬ ማለት የአዲስ አበባ ልጅ ብቻ ይመስላል። ዱርዬና አራዳ ዱርዬ ማለት እኮ ዱርዬ ነው። ድሮ ጊዜ አማርኛ ማለት ነው። ስለዚህ ዱር አደር ያራዳ። አሁን እኔ ዱርዬ ከማንም አንግሎኝ ማንንም ሞክዬ የአዲስ አበባ ልጅ ብዬ አይደለም ማውራሽ። በራሴ ስለራሴ ዱርዬነት ላውራሽ። ገና ፈልፈላ እያለሁ የዛኔ 4ኛ ክፍል 5ኛ ክፍል እያለን ቤታችን መፍረስ ሲጀምር ነው የምልሽ። በቃ የኔ ዱርዬነት የጀመረው ሁሉ ሰፈር መፍረስ ሲጀምር ምንም ለምድልሽ አይደል? እዛው ገብቶሻል አይደል? ፋሚሊ ምናምን ነገር የሆነ የቤት ለቀቃ ወከባ ላይ ነው። በዚህ በኩል ለቃ ይወጣ እዛ ጋር ምናምን ቤቱ ጽዳት ይጸዳ ኮንዶሚኒየሙ ማለት በሚልበት ያቺ አጋጣሚ ላይ ብር ለመድኩ ነኝ። ምንም አልጎደለም። ፋሚሊ ጋር ምንም ያጣሁት ነገር የለም ምናምን። በስተክል የሆነ እንደሌላው ፈልፈላ ሳይሆን በስተክል ፒኤስቱ ነበረኝ ምናምን ኒቴንዶ ምናምን ምንም እንዳይጎልብኝ አድርገውኝ ነው የምልሽ። በቃ ወደ እንደዚህ አይነት ነገር እንዳልሳብ ሰፈሩ ምናምን የዱርዬ ሰፈር ስለሆነ እና ሳቢ ለመድኩ። ያው እነሱ ሰፈር እየሄድኩኝ ምናምን ማስቲካና ሲጋራ ማውጣት ጀመርኩ ምናምን። እንደዚህ ሱቅ በደረቴ መስራት ጀመርኩ ምናምን። ስገኝ እየተቀወርኩ አጎቶቼ ምናምን። የዛኔ ነው ዱርዬነት የጀመርኩት። እና የሆነ ነገር አሳዩኝ ምናምን። ለመጀመሪያ ጊዜ ምናምን አቼ ቤት ምናምን ገብቶ ምናምን ብቻ የሆነ ደስ ይላል ቫይቡ ልጅነትም ስላለ እና በቃ እየዳበረብኝ እያለ ልክ እዛ ስንገባ ደግሞ አዲስ ሰፈር ነው ምናምን ነገር እና ኮብል ሰራተኞች ነበሩ ኮብል የሚጠርቡ እነሱ ጋር ሲጋራ መሸጥ ጀመርኩኝ ምናምን። ተመቸኝ በቃ። እስቴካኑ አንዴ ማመጣው ከሹላ በአንድ ቀን በሁለት ቀን ያልቅልኛል። በዛ ሰዓት ብሩ ብር አይደለም። አንድ በየአይነት 6 ብር 7 ብር ነበር ምናምን። ምንቸት 12 ብር ምናምን ነበር እዛ ሰፈር ስንገባ ነው ማርያምን ነው። ትንሽ ደግሞ ወደ ገበሬ ማህበሩ ዝቅ ካልሽ በነፃ ነው የምትበይው ሁላ ምናምን። ምንም የሚጎልብሽ ነገር የለም። እና እያለ ልክ 9ኛ ክፍል ላይ ስንደርስ ባሰብር ገብቶሻል አይደል? የምናገኛት ሳቢ ምናምን ነገር እያነሰችበት መጣች። ኑሮ ምናምን ቀስ እያደምና የዛ ሰዓት ወደ ፎሉ ገባ ማለት ነው። እንቅስቃሴያችን ተቀየረ እና ሚስ ያረኩት ያቺን እድሜን ታሰረ የተፈተው ያልኩሽ ሚስ ያረኩት በዚህ ምክንያት ከመጀመሪያው በቃ ካነሳሱ ዱርዬ ማለት ይሄ ነው ለኔ። በቃ በጊዜ ከቤቱ ወጣ ዱር አደረ እንጂ ከእርድና ጋር የሚገናኝ ነገር የለውም ዱርዬ። ስለዚህ ዱርዬና አራዳ ይለያያል። አራዳ ይዞ የተገኘ ነው አልኩሽ ቅድም። አራዳ ይዞ የተገኘ በማንኛውም ሰዓት ይሁን ይዞ የተገኘ ከየትም ያምጣ። አሁን አንዳንድ እንትን ያሳብባል ስልሽ እሱ እኮ በፋሚሊው ገንዘብ ነው ምናምን የትም ፍጨው ዱቄት ነው የትም ፍጨው እሱ እኮ በፋሚሊው ገንዘብ ነው ምናምን። ፋሚሊው ለምን እናደርግለት? ጎበዝ ስለሆነ እንደሚጣጣር ስለሚያውቅ ስፒዳም እንደሆነ ስለሚያውቅ ገብቶሻል አይደል? በጊዜ ምናምን ነገር አሁን እንደኔ አይነት ወጣት ሆኖ ምናምን መኪና ይዞ ሳይ ደስ ይለኛል። ቅዱስ ሚካኤል ለኔ ስላላረገልኝ አይደለም ማርያምን አያርግልኝ ለኔ ወጣት በቃ የኔ ኩዬ የሆነ ሰው መኪና ይዞ ሳይ ደስ ይለኛል። ከየትም ያምጣው ማንም ይስጠው ማርያም ለምን ሹገራቸው ታዩን ያርግለት ብቻ ገብቶሻል። በቃ ያን ወርድን ነው። አንዳንድ ሰው ግን ይርድና በሌላ መንገድ ነው የሚተረጉሙት። እዚህ ግቢ ካልታሰርክ አራዳ አይደለ አልታሰርም ፋራ ነው ያ ነው ያገደ
ያንቺ ማዘርሽም ድሬር ነች ምናምን እያየዋት ነበር። እንዴት ነው ታግዛለሽ ምናምን ነገር ይመቻታል? ሙዚቀኛ መሆን ምናምን ይመቻታል? ምን ልበልሽ እንደ ማዘርየው ነው ሰፖርተር የለኝም። እኔ እያየዋት ገርሞኛል። ማርያምን ነው እንደ ማዘርየው ሰፖርተር የለኝም። አሁን እዛ ጋር እሷ ካሜራ ውስጥ መግባት ፈልጋ አይደለም እስቲ በዚህ ካለፈለት ያደርግለት ብላ ነው እንጂ የምር በብዛት ቲክታክ ላይ እንደዛ ነው ቤተሰቦቻቸውን ማዘር እንደዚህ ምናምን ካሜራ ምናምን አትወድም። ግን በቃ ያርግለት እስቲ በዚህ በቃ አካሄዴን እያንዳንዱ ስለምታይ ምናምን ነገር በቃ ደስ ብሏት እንጂ ወፍ የመጀመሪያ ልጅ ነህ አንተ? ሰፖርተር የለኝም። የመጀመሪያ ልጅ ነህ? አየሽ ስለዛ ነገርኛ አሁን ቅድም ስላልሽኝ ዳይ ሰበን ነው ምናምን ነገር ያልሽኝ እሷን ብታጫውቺኝ ኢሉሚናንቲ ነህ ወይ? አምናት ከዛ እንትን በኋላ እኔ የሆነ ላይሪክ ላይ እንትን ብያለሁ ነው የሆነ ላይሪክ ላይ ገልጬላችኋለሁ። እሱ ላይሪክ ላይ እኔ ምንድነው የሚጠብቀኝ ጨለማው ነው ለነፍሴ ማልሳሳ ምናምን ለጥልቁ ዓለም ነው ምናምን አሉ። ምን ለማለት ፈልገሽ ነው? የሚጠብቀኝ ጨለማው ነው ይኸውልሽ። ከዛ እኔ እኮ እየቆራረጡ እኮ ነው እንትን ያልኩት። አሁን እዚህ እንትን ላይ ማለት ነው ምንድን ያልኩት ገና በጠዋቱ ቆፍጥኜ ስነሳ በሬ ስር መጥተዋል ሊጥሉ ጠባሳ መስሏቸው ነበረ ገድለውኝ ልረሳ የሚጠብቀኝ ጨለማው ነው ለነፍሴ ማልሳሳ እስር ቤቱን ነው ያልኩት። ከዛ በኋላ የቀጠለውን ለምን ሪያክት አላደረጉትም ነው የኋላ ኋላ አምላኬ ጥሎኛ አይሄድም እኔን ከኋላ የእጁ ስራ ጥበብ ነኝና እንዳልበላ ወገቤ ስራ አይጠፋም ዘጭ መላ። ይሄን ለምን ዘለሉት? ኮንቴንታቸው ነው እነሱ ገብቶሻል። ምንም አልገርም። መጀመሪያ ተናድጄ ኮሜንት ጽፌ ነበር። ከዛ በኋላ አሁን ኮሜንቱን አጥፍቼዋለሁ። ገብቶሻል አይደል? እኔ ማንነቴን የማውቀው ራሴ ነኝ የምኖረው የራሴን ስለሆነ ገብቶሻል። ከዛ በኋላ እኔ ቀስ ብዬ ኮሜንት ከምጽፍ የሆነ ዳይሬክት ላይ ገለጽኩላቸው። በእጁ እያለ ቀላወጠ ገንዘብ ቢያገኝ ተለወጠ ሰላም ቢሉት ተለጠጠ እሱን ይቅናው ከመረጠ ጥበል ያኮስም ቀላወጠ እኛን ሊጥል አፈጠጠ ልባችንን አጋፈፈ አነበበ ያልተጻፈ ካሜሮ ላይ መሰገ ወሪሳ መታ እየፈለገ ላይሳካለት ስራ ፈታ ጸንታ ልቤ በእምነቷ እና ጥበልያኮስ ማለት ጥቁር ሴጣን ነው። ጥበልያኮስም ቀላወጠ እኛን ሊጥል አፈጠጠ ልባችንን አጋፈፈ ቀልብ ነሳ ማለት ነው። ልባችንን አጋፈፈ አነበበ ያልተጻፈ ካሜሮ ላይ መሰገ ወሪሳ መታ እየፈለገ ካሜሮ ላይ አእምሮ ውስጥ ገብቶ ዘረፈ ቀማ የአእምሮሽን አለ አይደል ሐሳብህን ሰረቀ ወሪሳ መታ እየፈለገ ላይሳካለት ስራ ፈታ ጸንታ ልቤ በእምነቷ። እምነት ማለት ንጹህ እውነት ካላብራራኸው ሆነ ውሸት እውቀት ሲፈስ የሆነ ስማ አያልፍለት የሚቀማ ያልኩት የሆነ የሰው ስራ ላይ ገብቶ አንተ ላይ እንዲህ ተደግፎ ታኮ አሁን የኛን ስራ ሪያክት አድርጎ ያንን ቪው ይጠቀምበታል። እሱ ለምን እንደዚህ ገንዘብ ለማግኘት ገብቶሻል። ስንት አይነት ኮንቴንት ክሬት ማድረግ እየተቻለ ማለት ነው። ገብቶሻል አይደል? አሁን እንደዚህ ይገላለሁ ምናምን ለመጀመሪያ ጊዜ እኛ ዘፈን ላይ የተባለ ነው የሚመስለው። የሆነ አይተሽ እኮ ነው ሪያክት ሲያደርገው ለመጀመሪያ ጊዜ እኛ ዘፈን ላይ አይደለም የተባለ። ቫይራል ሞተኳሽ ምናምን ስንት አይነት ዘፈን እኮ ሰምተናል። ግን ቫይራል ወጣ ዘፈኑ። እንዴት ነው ኮንቴንት ክሬት ማድረግ? አይገርመኝም። እኔ የፈለጉትን ቢሉ አይደለም ምናምን ብዬ እንደዚህ እንደውም እኔ እዚህ ጋር በቃ እኔ እንዳራዳ ልጅ ስለጠየቃችሁኝ ነው የመለስኩት እንጂ ከፈጣሪ ታገኛለሽ ይቻምሽ። ወጣቱ አሁን ምናምን ላንቺ ባንቺ እይታ ራስ ንገሪኝ። አንዳንዱ አሁን ገና ሳያርግ ራሱ ሴት ላይ የሚንጠለጠላለ ምናምን፣ አንዳንዱ ደግሞ ትንሽ ዝናውም ሲመጣ ምናምን፣ አንዳንዱ ደግሞ የለም ገንዘብ ሳይመጣ ሴት አያስፈልግም ምናምን ይላል። አንቺ ምንድነው የምትይው በዚህ ሐሳብ? ካንቺ ልጀምር። አለ ወይስ ይያዝ ወይስ አይያዝ ይያዝ? በዚህ ሐሳብ አምርተህ ነው እንጂ ቸካ ጨቡ መያዝ ያለብህ። በዚህ ሰዓት ቸካ ፈገባ ማርያም ለምን እንደሆነ ታውቂያለሽ? እዛ ጋር ቸካ መጥቶብሽ ምናምን አቺ ሳቢ ከሌለሽ ዝም ብለሽ ሳይኮ ነው የምትሆኚው ነው ሳት ግን ለአመመለ ይዘህ ምናምን ግን እዛ ጋር ምናምን ኖርማል ዶ ብዬ ነው የማስበው። ካለ ሳቢ እስቲ ካንቺ ተሞክሩ ንገሪያቸው። ያው እኔ ከኔ ተሞክሮ ገባሻ መላ ግዳንስ ነው አረ መላ ይፍጥም እኔ ቸክ የሆነ ምናምን ባይንደር አይቻለሁ በሱሱም ቢሆን ማለት እስቲ ነገር ይሉ ግን ማለት ሳቢ ይዘሽ ነው ሙድ ያለው ማርያምን ነው የምልሽ እንጂ ታብጃለሽ። ማርያምን ነው የምልሽ የነበር ምን ይጥሳሉ እነሱ ቸከሶቹ ይጥሳሉ ነው መላ ከሌለሽ ይዞ መገኘት ነው ትልቁ ጨዋታ። ተመረሻለች ሆነ ሳተ ሪያሊቲውን እየነገርኩሽ ግዳንስ በወክና በመኪና የለ ማርያምን ነው የምልሽ። ግን ሴቶች ይዘሽ ተገኘ ኖርማሊዝም እዛ ጋር ሴቶች ግን ደግሞ ሲጠየቁ እኛ እንደዚህ ብር ኖሮ ፋራ ከሚሆን ብር የሌለው ካራዳ ልጅ ጋር አብሬ ልቸገር ይላል። ጆካ ነው ሙዳችሁ ነው ስላላገኘችው እስክታገኙ እያጣበቃት ነው። ብቻ ቺኮቹ ሰላማቸው ይብዛ። የሆነ ሰዓት ይካዱዋል። ግልጽ ነው። ያው እንደነሱ ረፈቃ ፎንቄ የለም አላዱን ስነግርሽ ግን በቃ በዛው ልክም ያስከፉሻል። ማዘርተም እንጂ ፎንቃ ናቸው። ግልጽ እኮ ሴቶች በሱ ባነሳው ላይ መጨመሪው ነገር ካለ ገንዘብ አምርች እንዳለችው ሬሉ ነው ማለት ነው። ምን መሰለሽ እዚህ ጋር ምናምን ነገር አለ
አሁን ገንዘብ ሳትይዝ ምን ሳትይዝ ምንም ሳይኖር ለራስህ ማለት ነው ሁለተኛ ሰው ስደርብ አይመጡም። አንተ ራስህን ሳትችል እዛ ጋር ቤተሰብ ላይ እንትን እየሆንኩባቸው ምናምን ነገር መልሰህ ደግሞ ሌላ ሴት አምጥተህ ምናምን የትስ ልታስገባት ነው? በየቀኑ የፔንሲዮን እየከፈልክ ምናምን አያስኬድም። ያየውን ላይፍ ነው በነገራችን ላይ ካናልን ነው የምነግርሽ። ያየውን ላይፍ የተሰቃየውን ላይፍ ነው ገብተሻል። እዛ ጋር ጫካ ግንብ ጥብስ ማርያምን ነው የምልሽ በዱር ገደል ትንሽ መላ ቢኖርሻለሽ የራስሽን ትቤ ምናምን የሆነ ኦፊስሽን አዘጋጅተሽ የሆነ እቃሽን አስሞልተሽ ምናምን ደስ ይልሻል ለራስሽ ሁላ ምናምን ነገር እዛ ጋር አለሻ ለእሷ የሆነ ጋሰኛ ምናምን ነገር ገዝተሽላት ምናምን ነገር መተሽ ምናምን ነገር የለልሽ እኔ እስቲ ወርኪ ምናምን አንተ ከስራ መተህ ምናምን ነገር እሷ ድቅ ብላ ምናምን ሰርታ ምናምን ስታበላ ምናምን ደስ ይላል ፍቅሩ ሁላ አልጋ ላይ ምናምን ነገር አትወርክም እንዴ አንተ ቢኖርህ። አሁን ግን እኮ አይሰሩም ጭስ አሁን እኮ አይሰሩም እንደዚህ እኮ አይሰሙም እኮ እኩል ነው። እኔም አንተም አብሲት ትጠዳለህ አንቺም በደስታ ማለት ነው እዛ ጋር ፍቅር ካለ አንድ ቤት ላይ አብሲት ትጠጃለሽ በደስታ በፍቅር አይ ትጠያለሽ አይደለም እሷ አባባል ገብቶሻል ካለኝ ትብላ ገብቶሻል። አሁን እንደዚህ አንዳንድ አሉ አሁን ሲግማ ነኝ ምናምን ነገር እንደዚህ ምናምን የሚሉ አካላት ነው ወይ የሚባል ነገር የለም። ሲግማ ሴትማ ላይ በመንገዴ ያ ነገር ይሆን እንዴ? ሴት እንትን ካለ ሴትን ከገፋ ሌላ ነገር ነው። የምሬን ነው የምልሽ። በቃ ቸከስ ትብላ እስካለኝ ድረስ መቀየስ በፈለገችበት ሰዓት ትቀየስ። ያልጸጸትበት ነው ማድረግ ያለብኝ ከሷ ጋር ያለኝ ላይፍ ገብቶሻል አይደል? የፎንቃ ላይፍ እስከሆነ ድረስ የፈለግነውን ምናምን እያደረግን እስከሆነ ድረስ ገብቶሻል። የተቀየሰች ሰዓት ሆነ እንዲያርጋኝ አይደለም። ለምን ማልጸጸትበትን ነገር ነው ማድረግ ያለብኝ። ብሬን በልታኝ ምናምን ወድጄ ነው ገብቶሻል አይደል? ካለ ትብላ ከሌላ አታውራ። አንዳንዶቹ ደግሞ ምን ይላሉ? ካለኝ በኋላ ከመጣችማ ገዛዋት ነው እንጂ እኮ ምን አብራኝ በሌለኝ ሰዓት አብራኝ መሆን አብረን ማደግ ነው ያለብን ይላሉ አንዳንዶቹ። አንተ ራስህን ማሳደግ አለብህ ብዬ ነው እኔ ደግሞ። አይ ገባኝ። እሱማ ተረድቼሻለሁ። እኔም ማምነው እንደዛ ነው። ግን አብረን እንደግ አብራ ካላደገች ብር ልትበላ ነው በኋላ የምትመጣው። ብር ሲያልቅ ትሄዳለች። ግን ብር በሌለ ሰዓት የመጣች ከሆነች ሲኖራ አጠሰብ ነው የሚሉት። ይኸውልሽ እኔ ከወደድኳት ላልጸጸትበት ነው ማድረግላት። ስትቀየስ እራሷ ህሊና ይወቀሳት። እኔ በላችኝ አረኩላት እንዲሆኜ ምን አይደለም። የሆነ ሳለ ቪዲዮ ሰርቼ ነበር። ወንዱ ለሴት ልጅ አትኑር፣ ለሴት ልጅ አትኑር። ልክ ነው። ከመጣች ግን አፎርድ ማድረግ አለብን እሷ የሚያስፈልጋትን ነገር። ካላጎደልክባት አትቀየሰም። ገብቶሻል እያልኩሽ ያለሁት። የሆነ እንከን ካላገኘችበት አትቀየሰም። ሜቢ እዛ ጋር የሆነ ሰው አሁን መኪና ሊገዛላት ነው ወይ ደግሞ እሱን ካገባች ምናምን ነገር የሆነ ወደ ውጭ ወደ አሜሪካ እድል ምናምን ሊኖራት ነው። ሚስቴቱን ቅድስት ሚካኤልን እኔ የት ያልሆነባት ያርግልሽ ነው የምላት። ለምን ፎንቃዊቱ ጋር ነው ታዲያ? ገብቶሻል። እሷን መጠቀም ነው የምፈልገው እኔ ቢኖረኝ አረግላታለሁ። አረ ምናምን ብዬ ራሴ ቪዛ አስመትቼ ልካታለሁ። ግን እሷ ጓጉታ እያየኋት አሜሪካ መሄድ ፈልጋ እኔ ጢሎን ይመቻል ሚካኤል ያርግላት የሚባል ነገር የለም። አንዳንድ ሰዎች ስለዚህ ኑሮ ምናምን ስንት ነገር ሲለጣለጥ ከርሞ ሚዲያ ላይ ወጣና እሷ እኮ እነዚህ አድርጋኝ እሱ እኮ እንደዚህ ምናምን እሱም ኮንቴንት ነው። የምሬ ነው እሱም ኮንቴንት ነው። የሪል ፎንቃ እንደዚህ ተቀይሰው ምናምን ያብዳል። ጨርቁን ጥሎ እዛ ሾላ ጋር እንደሚቆሙ ሰውዬ ሪል ፎንቃ ካለበት የምሬ ነው የምልሽ። እኔ እንጃ እኔ አፍቅሬ ያውቃለሁ ብዬ። አንቺ ግጣም ነበረሽ? አዎ። በምንድን ነው የጣሰችው? አመት ከምናምን አብረን ኖረናል። እሺ ንገሪኝ እስኪ ዳርዳሩ ነው። አብሽር ችግር የለውም። ሃይላይት ከደበረን እሺ። እንዴት ተገናኛችሁ መጀመሪያ? እና ደግሞ ትምሮ ላይ እሺ። እና 9ኛ ክፍል ላይ ፍሊ ነው ምናምን እና በጣም ነበር የምትንቀኝ ምናምን። እኔ 9ኛ ክፍል እየተማርኩኝ የዛን እንጨት ቤት ሰራ ነበር እነሱ ብሎክ ስር ማለት ነው። እና ከዛ ሁሉ በፊት እነሱ ብሎክ ስር ሰራ በወጣች በገባች ቁጥር ሚጣ ምናምን እያልኩኝ አዘጋታለሁ ምናምን። በጣም ነው የምትጠላኝ። እንደ አኪር እኔ 9ን ወደ 4 አመት ምናምን ደጋግሜያለሁ። ዲፕሎማ ነው የሰራሁት። ታናሽ ነች። 4 አመት ምናምን የ3 አመት ታናሽ ነች። እና እንደ አኪር 9ኛ ክፍል እኛ ግቢ ትገባላለች ማለት ነው። ደረሰች። ራሷ ነች አይደለችም? በዩኒፎርም ሌላ ሰው ራሷ ነች። መርሃባ ከአንዳንድ እኔ ከ9 16 ምናምን ነገር አስቀይሬ እዛው ክፍል በመግባት ከጀርባዋ ቀን ስጃጃልባት መጨረሻ ላይ ቀደጠች። ገግማብኝ ነው ምን እንዲህ እየገላመጠችኝ ምናምን እያለፈች ምናምን እየተሰዳደበ ምናምን መቼ ላይ ቀለጠች። ከስንት ጊዜ በኋላ ለመኖር አብቅቶኝ ምናምን ነገር በስተክክል ምናምን ኮንዶሚኒየም ተከራይተን ምናምን መኖር ጀመርን። ኧረ ዝም በይ። አብራችሁ ከቤት ወጣችሁ? ወጣ ምናምን። እሺ። አመት ከአንድ ወር ምናምን ኖረናል። እሺ።
በቃ ስትሾፈኝ አልለወጥም። በቃ አለሌ ነኝ አልለወጥም። በቃ እዛ ክሊፑ ላይ እንዳየሽኝ አይነት ውሰነኝ። አሁን ነው እንደውም ከትንሽ ጊዜ በኋላ እየባነንኩ የምትወጥ በቃ መንበዛበዝ ነው መንበጫበጭ ነው ምናምን እንዲህ ገብቶ እንደዚህ ወጥቶ ምናምን ነገር እዛ ጋር ስቲክ ጠምሬ ነው ምናምን ጽዌው ምናምን እና የሆነ ሰዓት በቃ ችላኛለች። መረራት። እሷስ አልተከተበችም? ምንም የለባትም። በቃ የምታስደስትኝ እሷ መምህር ነች፣ አስተማሪ ነበረች እና ልጆቿን ብቻ አይደለም የምታስተምረው ተማሪዎቿን ብቻ እኔንም የሆነ ሰዓት ሲመራት ተቀይሰች። ማርያምን አልገረመኝም ግን እስካሁን ድረስ አልተጣላንም። ገብቶሻል አይደለ? እሷ የራሷን አካሄድ ምናምን ጀምራለች ምናምን ነገር እኔም ይኸው እንደምታየኝ ምናምን ነገር ስራ ላይ ነኝ ምናምን አልተጣላንም። ግን ምን ተማርሽበት? ኧረ በስመ አብ ስልሽ ስለ እሷ ብቻ ወሮሽ እንጂ ከእሷ በፊትም 3 ዓመት ከ7 ወር አብራኝ ኖረች ነበር። ኧረ ነገር ነው አስቆጥብ ኤክስ ስህተት ነው። ኤክስ ያለፈ ሪሌሽንሺፕ ስህተት ነው ብለህ ታስባለህ? እሱን ጠይቂ። እነስማ ራሷ ነች ሄደችበት። አመነ እሱ የፈጠነ ነው ብለሽ በቃ ያለ በነፃ የዝውውር መስኮት ትተዋወቁ ነበር ሁለታችሁ? አባሪ ነው የጥንት አባሪ ነው። እኔና እሱ እኮ ነው እዛ 16 ዓመት ምናምን እና እያወቅሽ ነው እንጂ እንትን ያልሽው። ኧረ ብቻ ገባሽ። አትፍረጅ ይፈረድብሻል የሚባለው ማርያምን የጎሴ ዘፈን አትፍረጅ ይፈረድብሻል ሳታማኸኝ ብላ እኔም እንደዛ ነው ያልኩት። ቅዱስ ሚካኤልን አለመጣላታችሁ ነው ወላ ለመጣላታችሁ አሻሪ ቤስት ፍሬንድ ምናምን ከነበራችሁ ይፈጠራል። ቤስት ፍሬንዶች ላይ ይፈጠራል። እሺ እስቲ እንጽንገረን። እሺ ንገሪን። ምን የነበረው ታሪክ እንዴት መጣች ምናምን ታውቂ ነበር? እሱ ጋር እየለች ትሻፍጅባት ነበር ነው እንዴት ነው? ሴፒሯ በቃ ማሪም ማለ እንደሆነ ሙድ ብቻ መጣች። እኔም የሆነ ፎንቂዝም ነበረብኝ ምናምን በዛው ቼልሲ ሜሪ ጀልቲ ጉድ አረደም ገባሻ። አትናመሚ ነው የሚባለው ቤቲና ሰው ገባሻ። ይኮንንሻል ገባሻ። ግን ያው እንዳራድጌ ልጅ በስትክክል እንደዚህ ሾፈሽ መፍረድ ይሻላል። እስቲ ንገሪንና እስቲ እንፍረድኛ። እንዴት መጣሽ ምናምን ንገሪን። ከእሱ ጋር ስንት 3 ዓመት ነበር ካንቺ ጋር? 3 ዓመት ከ7 ወር አካባቢ ከቤት ወጣችሁ ነበር ከሷም ጋር? ኧረ ዝም በል አንተ መጀመሪያ ብቻህን ተከራይተህ የኖርክ ነበር ነው? በከዘለሱ እየመጡ ነው የሚገቡት። 9ኛ ክፍል ላይ ፋሚሊን ፈታው ለአንዴና ለመጨረሻ ጊዜ ብዬ ስልሽ በጊዜ እኔ ባነንኩትም ልጅ እሱ ጋር ነው። ይሄ ነው በቃ የኔ እርድኔ። በቃ በህይወቴ ከኖርኩት አራዳ ሆንኩኝ ብዬ ማስበባት ታይም ነች። ገብቶሻል አይደለ? በቃ የዛኔ 2007 ላይ ምናምን ይሆናል ከቤት ወጣ ጋራሲን እንጂ የዛኔ በ300 ብር ጭቃ ቤት ውስጥ ነው መኖር የጀመርኩት ፈርስት ማለት ነው። እና የዛኔ ትምሮ ላይፍ ነው ወጣትነትም አለ ምናምን በቃ ተዛለልን ምናምን ነገር ምንም ትምህርቴንም ልማር አልቻልኩም። እንዳልኩሽ 9ን ዲፕሎማ ሰርቼ ወጣሁ ከ9 ከዛ በኋላ ያለኝን ስቴፕ ደግሞ እስቲ ወደ ስራ ምናምን በዬ ምናምን ልንቀሳቀስም ስሞክር ሊሳካልኝ አልቻለም። በመሀል የሆነ ፋውል ሰራው በረሃ ደርሼ መጣሁ። ከዛ በኋላ ትመለሽም ወደ ቤት መቼ እስከ በረሃ ይዣት የመጣሁት ነገር ነበር ይቻላል ኩሽ ያቺን ቁርቁሮ ቤት ከሰራው በኋላ ነው እነዚህ ጭውዮች የተፈጠሩት። ገብቶሻል አይደለ? ቀራሴን መንከባከብ ስችል ምናምን ነገር ሳቢ ምናምን ነገር ተገብስል ያው ታስቢያለሽ። ገብቶሻል አይደለ? ዝም ብሎ ከመንዘላዘል ምናምን ብለሽ አብሽር ብዬ በቃ ትዳር ብዬ በስትክክል 3 ዓመት ከ7 ወር ነው የኖርነው። ቀልድ አይደለም። እንዴት ታወቃችሁ ከሷ ጋር? ከማን ጋር? አሁን ከሷ ጋር 3 ዓመት አንድ ላይ ከኖራችሁት ጋር የመስቀል ቀን ነው እሺ የተዋወቅነው። እሺ የመስቀል ቀን ላፊ ሰክሬ ወድቄ ምናምን ነገር በቃ እሷን ነው ማስታወሳት፣ ድምጿን ምናምን ነው ማስታወሳት ሲያስገቡኝ ምናምን። ከዛ በኋላ በስንተኛው ጊዜ ተገናኘን ምናምን አወራን ምናምን በሚለው እንደ ጀለስ ነበር በቃ እንደዚህ ስንገናኝ ምናምን ከስንት አንድ ምናምን እሷ ድሬዳዋ ብዙ ጊዜ ቆይታ ስለመጣች ምናምን በርጫ ይመቻታል ምናምን በሚለው በዛ ጭው የተግባባን ምናምን ነገር አሳለፍን። የሆነ ጊዜ እንደዚህ ያለ አይደለ ከጀማው ጋር ምናምን የሆነ ሰዓት በቃ ሀሳብ ተቀየረ። የሆነ ሙሉ እንኑር ተባለ። በቃ ተሰማምተን ተማምነን እና በሰዓቱ ያንተ ጥፋት ምንድን ነው ብትይኝ የፈጠነ መውለድ ነበረብኝ። አልተሳካም። እንኳንም ደግሞ አልሆነ መሆኑም አለመሆኑም ለእኔ ጥቅም አለው። እንኳንም አልሆነ አሁን ላለሁበት ስቴፕ ገብቶሻል አይደለ? የሆነ ቢያንስ የማስብለት አካል የለም። ለራሴ ነው የማስበው፣ ራሴ ነው የምንከባከበው። ከዚህ በኋላ ቢመጣም አያሳስበኝም። ለምን አሁን ያለሁበት ሙቭመንት አሪፍ ነው። ገብቶሻል አይደለ? አሁን ያለሁበት ፖዚሽን በነበርኩበት ፖዚሽን ግን ማዘር ላይ ነበር የምጥልበት ኃላፊነት መሸከም ገና ኃላፊነት ለመሸከም አልደረስኩም ነበር ነው የሚለው። ግን አንዳንዴ ልጅ ሲመጣ በራሱ የራሱ ሳይዙ የእሷን ጭዌ እንዳንረሳው ንገሪ። ከዛ እሷ ጋር እንመጣለን። ንገሪ ማለት ስልሽ ልጅ የራሱ ሳይዙ ይመጣል ምናምን ነገር የሚባል ነገር አለ፣ ግን ላይኖርም ይችላል።
ስልሽ ማለት እውነቱ ከተወራ ማዘር ጋር ካስቀመጥከው ልጁን ማዘር አይደለም ሲወልድ እሱ ወጥሮ ይሰራል እንዴ ማልመጥ ምናምን ያቆማል ነው ጨው ማልመጥ ምናምን ያቆማል ልጅ ሲወልድ ምናምን ነገር ሌላ ሰው ምናምን ማለት ስልሽ አላየሁም ሆድሽ የሚባባላ የሆነ ጩጭ ያለብሽ ምናምን የሚበላው ነገር አለ ምናምን ቸከሷለች ምናምን እና ትንሽ ይጠዘጠዝሻል ያስተኛል አሁን ወደ እሱ ጋር እሺ ንገሪኝ አንቺ ንገሪኝ እንዴት ተሸበለለች ወደ አንቺ ንገሪኝ ሴፒሮ በቃ በሆነ ሙድ መጣች ምናምን ንገሪኝ ነው ያረዘ መጣች ምናምን ማለት እሺ እንዴት መጣሽ በአላ በደንብ ንገሪኝ የድሬዳዋ ናት የደሮ ስልሽ ሸገር ነው እንትኑ የሸገር ልጅ ነች ምናምን እሺ ብቻ በሚለው መጣሽ ምናምን ያው እኔም ወንድ ልጅ ነኝ ገባሻ ቴጂ ነበር ነሱ ቤት ወደ አንዴ አብሮ አደግነን እያልኩሽ አይደል እንዴ ሰፈር ላይ ማለት እና ማለት በሆነ ሙድ በቃ እኔም ጠባልኩልሽ ምናምን እኔና እሷ በቃ ለአይኑላ እስከመጠላላት እስከመነካከስ ምናምን ደረጃ ማለት እያየሁት እንደዚህ ያልፋሉ ባጠገቡ በቃ እንደዚህ ስንተይብ ደንፉን እንበዳለው ምናምን አሁን በነገራችን ላይ ቸከሷ ከጎኔ አይደለችም የለችም እግዚአብሔር ይመስገን አሜን እግዚአብሔር ይመስገን አሜን አሁን ሌላ ውሳ ምናምን ብዙ አመት ተቆራርፈን ነበረ ምናምን በቃ በሆነ ሙድ ምናምን ጀለስ ካጋ ተቀየሰች ኦኬ ካንተም ጋር እንዴ ልጅቷ ፕሌይ ርዲች እንዴ ምን እሺ ቤት ያልኩ እኮ ነኝ እንደውም ከናቲ ጋር ነው የተገኘው ከናቲ ጋር ነው የተገኘው ደነግረሽ እኮ ነው እንኳን ኦፊስ ተከራይ ተነድሽ ማለት እሺ እንስማ እዛ መድጌ የሚባል ስፓት አለ ኦፊስ ተከራይ ተነድሽ ምናምን የሆነ ሳቢ ነበር ምናምን እሱም በሚለው አፈርፈረ ነው ምናምን የሆነ ሳቢ ጩጬ ሳቢ ቀረ ማለት እና ድሬዳዋ መርሽ ምናምን የሆነ ልብስ ምናምን በቃ በሚሉ ይዤ መጥቼ ምናምን እንፈክሳለን ምናምን አለች ስታይል ምናምን እኔ ወንድምሽ ደግሞ ይዋልብን ያለኝ ጣቢያ አልኳት ማለት ነው እንደሆነ ቻሌንጅ ምናምን ቆየች በቃ እዛ ጋር ከሳምንት በኋላ ነው እመጣለሁ ምናምን ያለች ሸገር ገባሻ ሲባልልሽ ዴች ቀን አለፈ ምናምን ሳምንታቶች ምናምን 2 ሳምንት ምናምን ከዚህ ሆነ ሰዓት ደሷ ነገርኳት ማለት ለቡትል ማለት አረ ቡትላ በጣም ውስጤን ጨንቆኛል 2 ሰዎች ጠረጠርኩልሽ ማለት ጀለቶቼ ናቸው ጠረጠርኳቸው ማለት አንዱ የሆነ ፈርጌ ይባላል አንዱ ደግሞ ናት ይባላል ማለት ለሷ ተኩኖ አልኩት ማለት ከዚህ ሆነ ሰዓት ቴኒስ እየተጫወትኩ ነበር ፍሬንድ መጣ ላይቭ ላይ ብታሹፍኝስ ሲኳየ ቃመች መቀሌ ላይ ሌላ ዓለም ላይ ነች ፍሬንድ ደልፈኝ ቴኒስ እየተጫወትኩ ነበር ራኬት ይዘሻል ተቀየረ ቃሳቤ ደዋሉ ላይ ነው ስልኩ ላይ ነኝ በቃ መጥቼ ሁላ አራሹፌ ምናምን የሆነ ሰዓት መጣችልሽ በቃ ከልጁ ጋር ሚክስ አድርጎ ምናምን አላ አይኗን በጫት በመጣች በጫት ባረ ነግርሽ እኮ ነው አፉ በላይ ምናምን እንደዚህ ፈልግ ያረለም ምናምን ካስቴል ወከይርብ ማራናት ከተለ አይ ሌላ ጭው ስለታቱማ በደንብ ነው የምናወራው ግን መጀመሪያ ሴት ራፐር ሴት ለምንድን ነው የሌሉት ሙዚቀኞች እንጃ ሶሳይቲያችን መሰለኝ ማህበረሰቡ አይደል እንትና የምትባል ነበረች እንደዚህ ጸጉሯን ከፍላ በዚህ በኩል ብራው የምትቀባ ድሮ ሊና ነው ሊና የተጠፋች ነገር እንደጠፋች በጣም ነበር የሚያሳምሩት በነገራችን ላይ ማርያምን አሁን ሊና ብትኖር አሁን እንደዚህ ራፑ መድረክ ላይ ትክክል እኔ ሳይፈራ ቢሲና በፊት በጣም ሾፍ ያለው እና በጣም የሌለ በቃ ኢነርጂ ብትይ ምን ብትይ ማርያምን ነበር አሁንም እኮ አሉ እኮ እነ ቢግሊያ እነ ማይቦስ ምናምን ነገር አሪፍ ስራ ድንቅ ስራ እየመጣ ናላ ማለች ግን ደግሞ አሁን በደንብ ደግሞ ሪቫይቭ ቢፈጠር ሙዳል ነው ቸከስ ራፐር ግን ሶሳይቲያችን ነው አሁን አይተሽ ከሆነ ሴት ልጅ የሆነች ነገር ትስራ እስቲ የሆነች ነገር ኮሜንት ላይ ምናምን ገብተሽ ስትይ ምናምን በቃ ሰው ምንም ማበረታታት የለም የምር ነው ብለሽ ኮሜንት ሴክሽን የኔ ራሱ አሁን ነው በቃ በቅርብ ጊዜ ነው እየተስተካከለ የመጣው አሁን እኔ ቲክቶክ ስጀምር ለመፈመስ አይደለም የጀመርኩት ዩቲዩብ ላይ አሪፍ ኮሜንት ነው ያለሽ እንቆቅልሽ የሚለው ላይ ያየው በጣም ጸዴ ኮሜንት ነው እና ለስራ ነበር አብዛኛውን በቃ የምጠቀምበት ነው የእንጨት ስራዎቼ ነው ለማስተዋወቅ ነው ወይ ማስተዋወቂያ እንዳይሰሩኝ ምናምን ቮይስ እችላለሁ እና ከዚህ ካርቴላ ሁላ አጫውቻለሁ ላይቭ ላይ ካርቴላ ማለት ነው ውጭ እጣ አጫውቻለሁ ላይቭ ላይ እና የዛኔ እጣ በማጫወትበት ሰዓት በቃ አሪፍ ላይ ነበርኩ ምናምን ነገር የሌለ በቀን እስከ 10,000 ብር ምናምን እየዘጋው ምናምን አሪፍ ላይ አሪፍ በቀን 10,000 እና እንትኑ ይሄ በጣም ብዙ ሰው ላይፉን ይቀየረ እና የሆነ ሰዓት ትሬንድ ስልሽ ያገር ሰው ጀመረ ማርያምን ነው የምልሽ እኔ ሲጀምር ማንንም አልነበር ባንክ ቁጥራቸውን ከጀርባ እኔ ሲጀምር ማንንም አልነበር የምር ነው የምልሽ ልክ እኔ ሲጀምር አንቴክስ የምትባል ጀለሳለች ስለ ቁማር ምናምን ስለ አቪዬተር ምናምን ኮንቴንት መስራ እሷ ጀመረች ከኔና ከሰው ውጪ ማንንም አልነበረም የምር ነው የምልሽ ሃፒ የምትባል ጀለሳለች በቃ
እና ለሳቢ ነበረ ልክ ከሆነ ሳብ በኋላ ያኪ ጋዛ ሲጄ ጋር ወስዳኝ ምናምን ሲጄ ሪከርድ አርጋኝ የሆነ በቃ ሲጄ ደግሞ የሆነ ሞራል ሰጠችኝ ገብቶሻል አይደል ብዙ ነገር መከረችኝ ምናምን ነገር ጀመርኩኝ ከዛ በኋላ እና በቃ መጽፋቸው የነበሩ ግጥሞች ምናምን ገብቶሻል ከምታየው ነገር አንፃር ስለሆነ የምትሄጂው ዲስ ምናምን ነበር በቃ ድሪል ምናምን እንትናን አሯሩጠ ነው ምናምን እንደዚህ ምናምን ነበር እና እነሱ ዘፈኖች አሁን ጭራሽ ሚዲያ ላይ አታያቸውም በሚለው ምናምን የተጻፉት ምናምን ትቻቸው ከዛ በኋላ ደግሞ ፈርስት ባቢ ማይነር ስቱዲዮ የገባው ሰዓት በቃ እኔ የዛን ቀን የመጀመሪያ ስቱዲዮ ነው የመጀመሪያ ስልሽ ፕሮፌሽናል ስቱዲዮ ስገባ የመጀመሪያ ቀን ነው እና ሪከርድ ከተደረግንበት ሰዓት በላይ ምክር በቃ እንደዚህ ምክር የሰጠችኝ ባቢ ማይነር እና ከባቢ ማይነር በቃ ይሄ ቢፉ እንደማያዋጣ ገንዘብ ሊያስገኝ የሚችሉ ስራዎች ምን አይነት ስራዎች እንደሆኑ እነማን ምናምን እንዴት እንደዚህ ቦታ ላይ እንደደረሱ ምናምን ገብቶሻል አይደል ያላቸውን ፖዚሽን ምናምን ነገር ከየት ተነስቶ የቱ ጋር እንደመጡ ምናምን ግን ቢፍ መኖሩ ፒስ አይደል ያሟሙቀዋል ምናምን የምር ካላረጋችሁት ይኸውልሽ ሺህ ጊዜ ይሟሟቅ ገብቶሻል አይደል ዝነኝነት አይደለም ቁም ነገሩ ገንዘብ አይሰራም ትሬንድ ይሆናል ምናምን እንዲመጋጨታችሁ ምናምን የምር በአካል እስካልወረደ ድረስ ሳቢም ይኖራል እኮ ሳቢም ይኖራል ግን ዝርዝር ብር ነው ገባሽ አይደል አላማሽን ነው ለትልቅ ነገር ነው እና እኔ እዚህ አዲሷ ላይ ትሬንድ ነኝ የምትለው ዘፈን ላይ ከሰማሻት የህልም እንጀራ አትገለጥ ቢሉኝ ትልቅ ነገር ስመኝ የህልም እንጀራ ምናምን የሚያሽመጡብን ነው የህልም እንጀራ አትገለጥ ቢሉኝ ትልቅ ነገር ስመኝ ትሬንድ ቼክ አላረግም እኔ ራሴ ትሬንድ ነው አልወጣማ እና ምን ለማለት ፈልጌ ነው የፈለገ ይምጣ ትልቅ ነገር ተመኝ ይላል ጥሩም እንድታገኝ ብሎታል ልጅ ማይክ ገብቶሻል አይደል እና ትልቅ ሲባል ደግሞ እንደዚህ ቢፍ እየተደራረግሽ ምናምን አይደለም ኢትዮጵያ ውስጥ ያለ ነው የኛ ማህበረሰብ ከዚህ ከድሪሉ ምናምን በላይ ሀገርኛውን ነው የሚሰማው ትግርኛ ሙዚቃዎች አማርኛ ሙዚቃዎች 12 ሚሊዮን 20 ምናምን ሚሊዮን ምናምን ቪው የሚታዩት ገባሽ አይደል 100 ሚሊዮን ገባች አቢላቀው የመጀመሪያ ኢትዮጵያ ውስጥ 100 ሚሊዮን በቃ እንደሱ አይነት ሀገርኛ ስራ ሲሆን ነው ገብቶሻል አሁን የሷን ቤት አይተሽው ከሆነ ምናምን በቃ ይሁን ሀገርኛ ነው አብዛኞቹ ስራዎች ምናምን እና የሆነ ሜሎዲ ያለው ምናምን ሜሎዲክ ነው ምናምን እኛ ሀገር ላይ አልተለመደም ብዙ ጊዜ አብዛኛው አሁን እዚህ ጋር ድሪልም ራፐር ምናምን የምትይው አብዛኛው ነው የምልሽ ወይ አንድ ከተማ ነው የሚሰማው ወይ አንድ ክፍለ ከተማ ነው የሚሰማው ገብቶሻል እያልኩሽ ያሉት ሜቢ ምናምን ነገር ክልል ላይ ምናምን ነገር ያሉ ይሄንን ቫይብ ምናምን ነገር ማግኘት ያልቻሉ ገብቶሻል ላይ እድል ማግኘት ያልቻሉ ነፍ ራፐሮች ስላሉ እነሱ አሁን ፎሎ ያደርጉሻል ምናምን ይከተሉሻል ምናምን ነገር ያንቺን ስታይል ምናምን ኮፒ ለማድረግ ነው የሚሞክሩት ግን ዋናው መሰራት ያለበት አንተ መስራት ያለበት እነማን ላይ ነው ገና እየመጣ ያለው ታዳጊው ላይ አይደል ታዳጊው ላይ አሁን እንደዚህ አይነት ድሪል ምናምን መሰራ ከሆነ እሺ ድሪል ሰራ አብሽር ነገ ኮንሰርት ስታዘጋጅ ያሶዬ እኮ አይመጣም እኮ ኖሮ እድል ኖሮ ኮንሰርት ብታዘጋጅ ያሶዬ አይመጣም ለምን አንድ ሬጅ ነው ምናምን ሃይ ስኩል ላይፍ ላይ ናቸው ምናምን ነገር ገብቶሻል አይደል ያንን ያ ቦታ ላይ መገኘት አቅም ላይ ኖሮ ይችላል ግን አሪፍ ነገር ስትሰራ ገብቶሻል እኔ ለመጀመሪያ ጊዜ ሀገርኛ ዘፈን እንደሚያዘል ሀገርኛ ዘፈን ክሮድ በቃ የሌለ እንደሚያስቀውጥ ያወቁት በዮማሪውስ ነው የባለፈውን ደብሊው ኮንሰርት ጋብዞኝ ሄጄ ነበር እና ነይበት እስቲ መጣለው በላይ እየቀረች ነው ነይበት በዚህ አጋጣሚ አብሽር አያሳስብ የዚሁ ካሜራው ላይ ባትስቲ ማሪዮስ ጅላሉ ጋር እንጠብቅሻለን አባቴ አየው በቃ ነው ወግዳዊትን ምናምን ሳያቸው ምናምን በቃ የሆነ ምን ልበልሽ ትችላለች እና ስቴጁ ላይ አልወጣሁም ገና ከስር ስቴጁ ጋር አለ አይደል ቪአይፒ ነበር የተቆረጠልኝ ምናምን ስቴጁ ጋር እንደዚህ አጠገቡኝ እያየሁት እዚህ ጋር ስወጣ ምንድነው የሚሰማኝ እኔ ላለቅሱላ እችላለሁ የምሬን ነው የምልሽ በቃ እዛች ጋር ቆሜ የተሰማኝን ስሜት ስለማውቃት ነው ገብቶሻል ግን በቢፍ እንዲህ በዲስ እዛ ቦታ አይደረስም ኢትዮጵያ ውስጥ ነው ያለው በውጭው ዓለም ቢሆን እሺ አይተናቸዋል እና ሊሊ ቾፓን ኪንግ ቦንም እስከ ሞት ድረስ ሁሉ አድርሷቸዋል ገብቶሻል አይደል እዚህ እንደዚህ አይነት ነገር ባይኖርም ማለት ነው ግን አክሰፕት አድርጎታል ህዝቡ አሁን ለምሳሌ እስከ ዛሬ ከነበሩ ድሪሎች እኛ የሰራ ነው አሁን ዳንሶሎ ይሄ ገብቶሻል አይደል ያው ቫዮሌንስ ነገር ቢኖረው ህዝቡ አክሰፕት አድርጎት አብዛኛው ሰው ምናምን ፌመስ የምትያቸው ሰዎች ምናምን ቪዲዮ እየሰሩበት ቢሆንም ግን ዋናው አላማ ምንድነው ዘፈን ሲዘመን ፌም መሆን አይደል ተዘግጦ የሚፈመሳል ፌም ለመሆን ዝም ብለህ ከሆነ ጣራ ላይ ዘለ ወድቀህም ሰው ላይ ያረጋግላል የምሬን ነው የምልሽ አሁን እኔ እዚህ ጋር አሁን አክሮባት ብችልና አክሮባት ብሰራ አይታየም ቢሁ አክሮባት ግን ሳልችል ሞክሬ ባንገቴ በቆም ይታያል ገብቶሻል አይደል ይሄ ነው አሁን እያየን ያለ ነው ለመፈመስ ይሄን ያለ የሆነ መልፋት አይጠበቅብሽም ግን መፈመስ ሳይሆን ስቴጁ ላይ መድረስና መፈመስ ነው አንድ አይደለም የምሬን ነው የምልሽ ፖዚሽንሽን ቀይረሽ የሆነ ፖዚሽን ላይ መገኘት ስለፈመስክ ስላልፈመስክ አይደለም የምሬን ነው የምልሽ አሁን ብዙ ቪው የማይታይላቸው ልጆች ምናምን ነገር ስቴጅ ሲዘጋጅ ምናምን ይጠራሉ ምናምን ላይሪካል ናቸው እንደዚህ ቢፍ ምናምን ዲስ ውስጥ ምናምን የሉበትም ምናምን ገብቶሻል አይመለከታቸውም አስተያየቱን ላይ አይሰጡም እንደዚህ አስተያየት ስጥ ብትይው አይሰጥም አያገባኝም የራሱን አካሄድ ነው እየተጓዘ ያለው ገንዘብ ነው እየሰራ ያለው የሱይ ገብቶሻል አይደል እና እኔ በዚሁ አጋጣሚ ማለት የምፈልገው እንዳለ እዚህ ጋር ለድሪል አርቲስት ምናምን ባለላቸውም ያውቁታል ግን ገንዘብ ላይ እናተኩር ፍምስና ላይ ዝና ላይ ሳይው ሳቢል
የቱ ይቀድማል? ከገንዘብና ከፍምስና። ገንዘቡ ከመጣ በኋላ አያሳስብም። እንደ ኤቢ ማርሻል እኔ የሀገር መኪና አቁሜ አንድ ቪዲዮ ሰራለሁ ይታይልኛል ኢሚዲየት። ገንዘብ ግን ሳይኖር ምን ጥቅም እንዴ? እኔ ነኝ አንደኛ ምናምን እንዲህ ምናምን ነገር ስክሪን ላይ ምናምን ጎፍጥጬ ምናምን አፌን ስላጣመምኩኝ ምናምን ላይክ ሊደረግልኝ ይችላል። ማን ነው ላይክ የሚያደርግልኝ? ሃይ ስኩል ምናምን አንደር ኤጆቹ ምናምን ነገር እነሱ ደስ ስለሚላቸው በቃ ኢነርጂው ምናምን ነገር ስለሚመቻቸው ገባሽ አይደል እያልኩሽ አሉት። ግን ፖዚሽኑ ላይ ያሉት ሰዎች አክሰፕት አያደርጉልን። አለቀ። እዛ ፖዚሽን ላይ ደግሞ ለምን ሰው ነው የሚያስፈልግ? የምሬን ነው የምልህ። ገንዘብ ኖሮህ ላትደርስ ትችላለህ። የፈለገ ሳቢ ኖሮ መጀመሪያ መስራት ያለብን ምን ላይ ነው? ኦዲየንስ ላይ ነው ማለት ነው። አለቀ። ኦዲየንስ ላይ ደግሞ ስትሰራ ዲስ ቢፍ ምናምን እየተደራረክ አይደለም። ማንም አክሰፕት አያደርግም። ኢትዮጵያ ውስጥ ነው ያለው። ኦኬ ታቷችሁ እንዴት ነው? ስራ ላይ ምናምን ተጽዕኖ የለውም? ያንቺ ደግሞ ጭራሽ ኦኬ አንቺም ጋር ተጽዕኖ ይፈጥርብሻል አይደል? ላፊ ሰው ኮሽ አይልበትም። ሌባ ሰው ተመስሎ ኮሽ ዳዳ በጭዌ ስታይል ነው የሚያይሽ። ገባሽ? ታቶሽን ሲያዩ በሌባ ስታይል የቆየ ነው የቆየ ነው። እኔ ተመቶት በፊት ያጋጠመን ነገር አለ። እሺ ነገር ሮፍናን ኮንሰርት ሄደልሽ በሷ ታቱ ምክንያት ማለት ነው። እሺ እነዚህ መልሳችሁ አውቃችኋለሁ ሌቦች ናችሁ ምናምን ነገር። ኧረ በማርያም እኛ ከወር በፊት ነው የቆረጥነው ምናምን ሁላ። ከዛ በኋላ ምናምን የሮፍናን ሚውዚክ ምናምን አንሰማም ሁላ ነበር ማለት ደም ፊዛ አልሰማም። ማርያምን ቪዲዮ ሰርቼ ምናምን ነገር ከ15 ቀን በፊት ትኬት ቆርጬ ትዝ አለኝ ቪዲዮሽ ትዝ አለኝ። ማታ እየተመለሳችሁ አይደል? ሚሊኒየም ጋር ነገር አውቆን አይደለም ሰውየው፣ የምሬን ነው የምልሽ። አውቆን አይደለም። ያ እሱን ታውቃለሁ። እሱን ይሰራ ሶሳይቲያችን ምን ያህል እንደውም እንኳን አነሳሽ ሶሳይቲያችን ያለበትን ሜንታሊቲ ነው የምታዩ። እንኳን እንደዚህ ዲስ ምናምን ቢፍ ጽፈሽ አይደለም አንድ እንከን እንግዲህ የምሬን ነው የምልሽ። እኔ የብራዘሪ ስም ነው ያለው፣ ነብሱን ይማር። ለብራዘሪ ነው በቃ ለዘላለም አለቅሳለሁ ነው እያልኩ ያለው። እንደሌላው የቲር ድሮፕ ምናምን የውጮቹ እንደሚነቀሱት ምናምን እነሱ በፈቱት ሚኒንግ እንዳታዩ። እኔ ራሴ ሚኒንግ አለኝ። ምንድነው የሚለው? ሱራ ነው የሚለው። የብራዘር ስም ነው፣ የዕብራይስጥኛ ኮድ ነው፣ ዲጂት ነው። በዚህች በታቶ እንኳን የአበሻ ሜንታሊቲ ሳይው ከ15 ቀን በፊት ትኬት ቆርጠን ምናምን እንደማንኛውም የሰው ልጅ ልንዘል በቃ ደርሰናል። ደስታ እየተናነቀኝ ነው። እኔ ቦታው ላይ እስክደርስ ናውጣ ወደዚህ ተብለ ለፌደራል ስትሰጥ ፌደራሉ አዝኖልን የለቀቀን። እንደውም መቤቴ ሌባ ናቸው አለ። ቀድምድም አድርጎ ቦዲጋርዱ እዛ ጋር የነበረው ሌባ ናቸው አንድ ታቶ ስላየ። የምሬን ነው የምልሽ። ቢያንስ እነሱን እንኳን ነጥሎ እንዳያስገባቸው ሙሉ ሶስቱም ትኬት እኔ ስልክ ላይ ነው የነበረው ምናምን እና ሲሾፍ ምናምን እኛ ብቻ አይደለም ለካ ሲወጣ ነው እንደዚህ እየሾፈ ምናምን ያገር ሰው ነው የሚጠለዘው ኪክ አውት እና ቢያንስ እንኳን ብራችን ቢመለስልን ምናምን አሪፍ ነበር። አልተመለሰም። ምንም ማድረግ ይቻላል። ሪግሬት የምታረጉበት የለም? ታቶ የሚጸጽታችሁ ባላረኩት የምትሉት ታቶ የለም ከተነቀሳችሁ? ኧረ እግዚአብሔር ይመስገን ትሬንድ የሆነ ታቶ አልተነቀስኩም። ብለስድ ብሊቭ ዲርማማ ምናምን ባላ መቼ ነው የተነቀሽው? ምንድን ነው አንቺ? ኧረ እሷ ነች ገባውን እሷ ነች ያለሽ ማለት ሞክራለሁ። ምንድን ነው አንቺ? ይሄ የማዘር ስም ነው። እሺ ይሄኛው በቃ ዴንጀር ምልክት ነው። ወለኔ የተመታ ነው። ተከሳስ የለችም ሁለታቸው እንደዚህ ሁለቱም ሰውነት ላይ ስሟ ሁለት ሰው ልብ ውስጥ ገብታ ታዲያ እሷች ከዛውን እንዴት ሆነች መጨረሻዋ? ግን ሌላ ሰው ጋር ሄደች ናቲ ጋር እያለ አግብታ ምናምን ነው ናቲንም አልጣሰችውም። ናቲ ኧረ ጥሷለች። ከባድ ሰነች ይመቻል። የግንጥ ደሙ ነው ተራመዱ። ይመቻል። ቲክቶክ እንዴት ነው የጀመራችሁት? እኔ ቲክቶክ የመጀመሪያ ቪዲዮ ቫይራል ወጣልኝና ደስ አለኝ። ምንድን ነበር ቪዲዮሽ? ሮበርቱ ሙጋቤ ምናምን እየተናገርኳት ተዘጋ። እሱ አካውንት ተዘግቶብኛል። 12.6 ሚሊዮን የታየው። እሺ ኧረ ዝም 12.6 በቃ ሞራል ነኝ እችላለሁ ምናምን። ምን ብለሽ ነው? አፍሪካ ውስጥ መወለድ አንድ ለዚህ ነው መመራት። የዛሬ 3 ዓመት ከምናምን እና እሱ አካውንት በሁለት ቀን ምናምን 17,000 ምናምን ፎሎወር ደረስኩኝ ማለት ነው። እና አብኖርማል አክቲቪቲ ብሎ ፐርማነንትሊ ባን ያደረገብኝ። አብኖርማል አክቲቪቲ ለምን እንደሆነ አላውቅም። በጣም ተፈጠነ መሰለኝ አካውንት ፖስት አደረገ በጣም ሶሪ። እና የሆነ ሰዓት ሌላ አካውንት ከፍቼ ምናምን ነገር ስጀምር እሱም ላይ ምናምን 180,000 ታየ። ይሄ የራሱ ቪዲዮ ደገምኩት 180,000 በቃ ቲክቶክ አልኩኝ። የፈጠነ ቲክቶክ መስራት ጀመርኩኝ። በመሀል መሰራቸውን ስራዎች ምናምን የፋሲለደስ ቤተ መንግስት ምናምን ሙሉ እንደዚህ በስሪዲ ያለ አይደለም ሙሉ ቅጥር ግቢው ምናምን እየሰራው ምናምን ቲክቶክ ላይ ማስተዋወቅ ጀመርኩኝ ምናምን ጨረታ መሸጥ ጀመርኩኝ ምናምን በቃ ተመቸኝ። የሆነ ሳለ ከስራውም ጋር ሄደልኝ ምናምን ሳቢም ስለነበረ ምናምን እኔ ያህል ብዙም አልቀመጥም ነበር እና የሆነ ሳለ ለመጀመሪያ ጊዜ ላይቭ ገባሁልሽ ምናምን ነገር እና ከቡራ ጋር ይቼሻለሁ መረቀሽን እየጠጣሽ ምናምን የዛኔማ በቃ ፕሮፌሽናል ሆነን እኮ ነው ላይቭ ምናምን ለምንድን ነው ማለት እና ላይቭ የዛኔ አልለመድኩትም
በቃ በአንድ 15 ኮመንት ምናምን መጻፍ ጀመረ። 400 ሰው ገባብኝ ምናምን በቃ የሌለ አጨናነቁኝ ጀምረን ለሆነ ጊዜ ተውኩኝ ምናምን ድጌ ደግሞ ተመለስኩበት። ልክ የሆነ ሰዓት ላይ ስራ ፈተውና ምናምን ሙዚቃው ምናምን አላልኩሽም የዛን ሰዓት በቃ በደንብ መቀጥቀጥ ጀመርኩኝ። ቀን በቀን የዛ ሰዓት በቃ እንደሚፈመስ አወኩኝ። ሁለት አካውንት አደገልኝ። አንዱ ምናምን ወደ 40 ምናምን ሺህ ገባ፣ አንዱ 20 ምናምን ሺህ አሁን 50 ምናምን የደረሰው ማለት ነው። ያኛውን አካውንት ሸጥኩኝ ምናምን ድጌ ሌላ አካውንት 23 ሺህ ያደረስኩ ምናምን በቃ የሆነ ሳቢ እንደሚገኝበት ሳቅ አላቆምም አልኩኝ። ማን ነው የሚመቻችሁ ከቲክቶክ? ባምቢ አበሻ እኔ እሷ ነች የምትመቸኝ። ባዚ አድናቂዋ ነኝ። ገባውን ቪዲዮ የሰራችሁ ምናምን ነገር ከካሜራ ጀርባ እኖራለሁ እና ስትሰራ ምናምን ነገር በቃ ገባውን ምናምን ነገር አለሽ። አረ ቫይራል ይወጣል ምናምን ሀላሉን ነው የምነግራት ማለት ነው። ይወጣላታል ደግሞ በቃ ስልሽ አለሽ ፊቷ ለቲክቶክ ይሆናል አለች እና ከሚያስቁኝ ሰዎች እሷ ነች። አሁን ግን ወደ ሙዚቃ ዓለም መታለች። አሁን ደግሞ በሙዚቃ ዓለምን በቃ አንደኛ ሊሪክስ አላቀበልሻትም ምንም እስካሁን ግጥም ነገር? ሊሪክስ አንድ ሰጥታኛለች። ግጥም ሰጥቻታለሁ። ምን ሚለው ነው? ትግርኛ ግጥም ነው ገና አልተለቀቀም። 7 ነው የሚለው። ምንድነው? ስለ ምንድነው? ስለ ሰውና ገንዘብና ስለ ፈጣሪ እና ቃል ነው የሚገልጸው እና ለሚያውቁትን ሰዎች ትንሽ ከዛ ጨረፍ አድርገሽ በይላችሁ ዲፒ ይገባል። ትግርኛ ትችላለሽ? እኔ አልችልም፣ ግን ግጥም ይገባል። ሰባት ክንስና ሀዋይ ሀፍተ እክልና በገንዘብ ተታሊልና ዝምድናና ተረሳና ቃሉ ሰፊሩና ችላ እንተበልና ማዓልትና ስለዚህ ፈለጥና ሎሚ ፍቅርዬ እሸና ናትና ነገር ናትና ከምዜ ከሆነ ናትና ነገር ኩሉን መንታይ ተሐዘብና ሚዛን ፍርዲ ወይ ሰማይ ወምድሪ አቢድና እክልና ካብልብርስ ቀዲሙና ህድድና ተፋሪድና ከምዚ ኢለክ ነግረኩም ቦትል ኢለክ ላለየኩም ልብም ተረሳና ርስ ተሰማና ክልተ መክሰቢታት የማጸጋ መሻለው ሂታት እውነት መሳይ ውሸት እኛም ተቀባብለን ተዘላለፍንበት ከምዚ ኢለክ ነግረኩም ቦትል ኢለክ ላለየኩም ብዙ ሰው ገንዘብ ደስታን አይገዛም ምናምን ይላሉ። ገንዘብ ደስታ ይገዛል፣ ግን ጊዜያዊ ደስታ ነው የሚሰጠው ምናምን። ገንዘብ አይደለም ዋና ከፈጣሪ ጋር መገናኘት ነው ምናምን ይላሉ። ምን ታስባላችሁ በዚህ ጉዳይ? አረ ሳቢማ ደስታን ይሰጣል እንጂ አረ ሚኬረን ራሱ እኮ ሳቢ ካለ እኮ ተፈ በዳ የሆነ ተሰባ በቃ ተፍታተላል ራስን እንጂ ታረጋለህ። ሳቢ ካለ ሸመላ ከሌለስ ይጨላል መባል አረ ምን ሳቢ ወሳኝ ነገር ወሳኝ ምድር ላይ ስንኖር ሳቢ ግድ ነው። ግን ሳቢ ሳይኖር የነበሩ ፍጥሮችስ ባሞሌ ጨው ምናምን የሚገበያዩ ፍሪኮች በፊት በእርሻ ምናምን እኮ ነው ጭው። አሁን እዚህ ጋር አሁን 7 ክንስና ላይ ያመጣነው ነገር እሺ፣ ወደ አማርኛ ምንጭ ወደ አማርኛ 7 ክንስና ሰዎች ሆነን እያለ በገንዘብ ተታለን፣ ግን ዝምድናችንም ረስተናል። ልብና ጭንቅላት የሚባል ነገር አለ እዛ ጋር ሁለት ማሰቢያዎች ግራና ቀኝ መሻለኪያዎች ነው እና በልቡ ሲያስብ የሆነ ሰው ማለት ነው ስለ ፍቅር ምናምን እንደሚባለው ነገር ማለት ነው። ስጋዊ አሁን ጭንቅላት ስጋዊ ነው የሚያስበው ተሻራ። አሁን ገንዘብ ደስታን ይገዛል ላልሽው ነገር ማለት ነው። ስጋዊ ስለሚያስብ ማለት ደስታን ይፈጥርልሃል ኦሬዲ ማለት ነው። ልብህ ግን እዛ ጋር እያዳምጠው ያለው ግን ሌላ ነገር ነው ተሻራ። ልብሽ የሚያስበው ነገር ግን ሌላ ነገር ነው። ገንዘቡ ደስታ እየፈጠረልሽ ምንድነው? ማን ነው በእናትሽ ይሄን እንትን የሆነ ሞቲቬሽን እንትን ገንዘብ አልጋን ይገዛል፣ ግን እንቅልፍ ይገዛል የሚለው ነገር ማለት ነው ሲመጣልሽ እዚህ ጋር ልብ ግን ሌላ ነገር ነው የሚያስበው። እዛ ጋር እንቅልፍ አይመጣብሽም። አልጋ የሚገርም አልጋ ኖሮሽ እዛ ጋር ግን ልብ ሌላ ነገር ነው እያሰበ ያለው እዛ ጋር እንቅልፍ አይመጣብሽም ማለት ነው። እና ለዛ ነው የጻፍነው እና ቡም እናድርጓለን በቅርብ እንጠብቃለን። ስለ 49 እንምጣ። ሌትስ ጎ ነገርና አንቺ ነገር ያንቺ ጸጥ እያልሽ አላጸጣት በይባል 49 ማለት ያው እሺ 4 እና 9 እኔ ከገባው ነገርኩሽ 2003 ላይ ነው የገባው። 10 ምናምን አመታቶች ላይ አስቆጥረናል። እኔ ወላሂ ነው ምንሽ የሆነ 3 አመት 4 አመት ነው የሚመስለኝ 4 እና 9 እኔ እና በቃ ስለሽ ሰፈሩ የርፍቀ ሰፈር ነው። ለምን እንደሆነ ታውቂያለሽ? በቃ ሁሉም የሸገር በቃ ስፓት አላ ከመርካቶም የመጣ ሊሆን ይችላል፣ ከ4 ኪሎም ከቄራም። አሁን እሷ ሰፈሯ ሁሉ በቃ ሙሉ በቃ ሙሉ ማለት እኔ ከአስመራ ነው የመጣው። ኧረ ዝም በይ ኦኬ። እና የረፈቀ በቃ እና ትንሿ ሸገር ቢያት እና እዛ ጋር ሆነ ፎንቃ አለ ምናምን ረፍቃ አለ። የምሬን ነው የምልሽ። እና አብዛኛውን ደግሞ እዛ ጋር ምናምን በዚህ ቃዚም የተነሳ ምናምን
ህዝቡ ተጨንቋል። በቃ ገና ለገና አንዴ ዘፈን ተዘፈነ ተብሎልሽ እሺ ህዝቤ በቃ ወደ ቅያስ ሙድ ውስጥ ገብቷል። እነዚህ ህፃን ፈረስ ምናምን እንዴ ሰውን እኮ መጀመሪያ ገባሽ እንዲህ ቀርበሽ አይተሽ ነው መኮንንም መፍረድም የምችው ተረዳሽኛ? ምርጥዬ ገና ለገና ቃጂም ተቀዘመ ህዝቤ ተጨንቋል። እኔ ገባሽ አሬቭ ላይ ምናምን ነገባዱ እና አብዛኛውን ይኮንንሻል ራሱን እንደ ጻድቅ አይቶ ማለት አብዛኛውን ኮነኝ ነው። አንድ ሰው ሲሰራ ያርግለት ነው እንጂ ማለት ያለብሽ እንዲህ ጢም መሆን የለብሽም ማላስ መሆን የለብሽም። በቃ ምችት ድልት ይበላችሁ። አንድ ሰው ሲሰራ እኔ አበረታታዋለሁ እንጂ እሱም መኮንን የለብኝም እኔ እንደ ጻድቅ ተረዳሽኛ? እና ግራንድ ፎርቲኔ ለማያውቁን ማለት እርፍቀቻ በቃ ፎንቃ ነው ማርያም ፎንቃ ነው። የምሬን ነው የምልሽ። እኔ ላይቭ ላይ በጣም የሚጦልብኝ ብዙ አብዛኞች ውሶች አሉና የሆነ በቅያስ ምናምን እኛ ቅያስ አይመቸን በቃ ፎንቃና ፎንቃ ማርያም ቅያስ ማለት ግዛት ማለት ነው። አይ ስልሽ አብዛኛውን ገባሻ ቅያስ በቃ ሙድ ውስጥ ይገባል። ለምን ቅያስ ምንድነው? ወላሂ ያልገባ ቅያስ ማለት በቃ እንደዚህ አንድ ሰፈር አለ አይደል? እኔ ማለት ነው ትንሽ ከቆየ እንደውም የሚመስለኝ ማለት ነው እንደዚህ በአንድ ሰፈር እንደዚህ አሁን 49 እንደባለፈው ቢፍ ማለት ነው እንደዚህ አስፋልት ተሻግሮና አልፋልስ ተሻግሮ አይደል? አሁን በመስቀለኛ ሊሆን ይችላል። ከዚህኛው እዛኛው መስቀለኛ ላትሻገር ነው እንደ ውሻ ማለት ነው። ውሻ ከዛኛው መስቀለኛ አንዱ ሲመጣ እንዴ ነው አያሳልፉትም። ለምንድን እንደዚህ አይነት ቫይብ ነው አሁን እየመጣ ያለው። ምን አውቃለሁ በቃ እኔ ይወደዋል አንዳንድ ሰው እኔ እንጃ ልጅነት እንደዚህ ሆነ ምናምን ቅያስነቱን ሰብነቱን ሆነ ይወደዋል ብቻ ሳይሆን ማለት ነው እንዴት እኔን ቀደመኝ ነገር ሊሆንም ይችላል። ኮምፕሌክስ ነገር እንዴት እኔን ቀደመኝ ማለት ስለሽ አሁን ብዙ ሰዎች አሁን የሰሩ አሉ በጣም ብዙ የለፈው አሉ ምናምን ነገር እዛ ጋር አንተ በአንድ ስራ ምናምን ወጥተህ ሲያይ ምናምን ነገር ቀይ ሌለ ይጨነቃል። መጨነቅ ግን የለበትም። እንደውም ካንተ ጋር ኮላብ አድርጎ ምናምን ኦር አንተና አበረታቱ ምናምን ነገር አይደለም ካንተ ጋር መስራት ነው የሚገባው። በዚሁ አጋጣሚ እኔ ማለት የምፈልገው ደብሊው ሴንት ሞሰስ ይሄንን ሪቫይቭ 49 ሪቫይቭ ሲነሳ ያራዳ ልጅ እንደዚህ ኳሊቲ ያላቸው ቪዲዮዎች እንዲቀርጹ ፕሮዳክሽኑ ምናምን ነገር በማመቻቸት በኩል እያንዳንዱን አካሄድ ነው የምልሽ በማድረግ በኩል ሴንት ሞሰስን ደብሊው የምሬ ነው የምልሽ። እንዴት ተገናኛችሁ ከነሱ ጋር? እንዴት ተሞዘቀ ሙዚቃው? 49 ግራንድ ሲሰራ ይኸውልሽ እኔ አብዛኛው ሰው እንደ ቢፍ ነው የቆጠረው እንደ ዲስ ምናምን። ዲስ አይደለም ባትል ነው በቃ እኛን የሚችለን የለም ያለው እንጂ እንትና እንዲ ነው አላለም። ገብቶሻል እያልኩሽ ያለሁት ባትል ነው እንጂ ጠየቅነው እኛ ዲስ አርጉን አይደለም። ባትል በቃ ከኛ በልጣችሁ ተገኙ። በክሊፕም ሊሆን ይችላል በላይሪካልም ሊሆን ይችላል በልጣችሁ ተገኙ ነው። ገብቶሻል አይደል? ይሄን አካሄድ ይሄን ሙቭመንት ደግሞ በማንቀሳቀስ ሴንት ሞሰስን ደብሊው ሊል ፒፕ ሲጂ ኦርካ ምችት ድልት ያራዳ ልጆች ናቸው እስከ ጥግ ነው የምልሽ። ከዚህ በኋላ ሜቢ በጣም መልፋት አለባቸው ሌላ ዳንሶለሮች እነሱ ስቴፕ ላይ ለመድረስ እነሱ ሌቭል ላይ ለመድረስ በጣም መለፋት አለበት። የምሬን ነው የምልሽ። ጀለሶቼ ስለሆኑ አይደለም አለ ዳንሶለር ጀግና ዳንሶለር ግን በቃ ደብሊው 4 እና 9 ምንም ማለት ቀያሳሙኝ አይደለም። ደብሊው ከስራ እናንተ የምትመሰክሩት ነገር ነው ብዬ አስባለሁ። ኦዲየንስ የሚመሰክረው ነገር ወላሂ። ያቺኛዋስ ኤቢ ነው ያልሻት ቅድሟ ኤቢ ፖፕ እንደ ኤቢ ፖፕም ጀግና ነው። ኤቢ ፖፕ ጀግና እኔና ኤቢ ፖፕ ነበረን ዘፈን የምሬን ነው የምልሽ። አሪፍ ስራዎች ሰርተን ነበር። አሁን በዚች ቢፍ ምክንያት ምናምን ነገር ትንሽ መሀል ላይ ክፍተት ስለተፈጠረ ነው እንጂ የምሬን ነው የምልሽ። ኤቢ ፖፕም ጎበዝ ነው። ግን በቃ እቺ ዲስትራኳ ምናምን ነገር ትንሽ ወደ ኋላ ጎተተችን እንጂ ሁላችንንም ከዚህ በላይ መስራት የሚችል ጀማን ያለው 4 እና 9 የምሬን ነው የምልሽ። ሪል በቃ ታለንት ያለው በቃ ሪል ራፐር ያለበት ስፍራ የምሬን ግን አሁን መወጋጋት ምናምን አለ እንዴ? ጸምናና ወፍ እስካሁን ድረስ አላየንም። በቃ የሚዲያ ነው እስካሁን ድረስ አላየንም። ሰው ምንድነው የሚለው? እዛ የሚኖሩ ሰዎች ትላልቅ ሰዎች ምናምን ሲያዩአችሁ ምንድነው የሚሉት? አሁን ሲቀረጽ በቀን የተቀረጸው የሆነ መኪና ላይ ወጣችሁ ተቆልላችሁ ምናምን እኮ ፉጉሮች ምናምን አይመጡም እንዴ? ኮሽ አይሉ ምናምን ነገር ሲቀረጽ ሰው ምናምን አይጠቁምባችሁ መሰለኝ። ፈቃድ አጽፋችሁ ምናምን አይ ወፍ ከእንትና የለችም። በቃ እንቅስቄ በፕላን ይሻላል አይደል? ለምዶናል ያደግንበት ሰፈር ነው ስልሽ እንደተወለድሽበት ሰፈር አሁን አያረጉብንም የሚመቻቸው ነው የሚሉት። እንዴት ነው አሁን እንደዚህ የድሮ ሰፈር ላይ ምናምን ነገር ቾር ብትባባይ እንኳን ከባቢላን ጋር ምናምን ማንም አሳልፎ የሚሰጥሽ የለም ይዞ ምናምን። ልክ እንደዛ የተወለድንበት ሰፈር ያህል ህዝቡ ያቀናል። ገብቶሻል እያልኩሽ ያለሁት እንደዚህ አይነት አጋጣሚዎች ላይ ምናምን ደስ ነው የሚለው። በቃ ህዝቡ ይመቻቸው የሰፈራችን ልጆች አይነት ሲቹዌሽን። ሰፈራችን ተጠራ የታችኞቹ አያስተኩሱም እንዴ? አሁን ግዛት ያልሽው ቅያስ በዛ በኩል ያሉት አያስተኩሱም? እዛ እንደዚህ እየተሰራ ነው ምናምን ይሄው ነው ወፍ አረዝም በይ ዱርዬው ነው ማን እንደዚህ ነው ስኒች ዊ ዳውን ስኒች ጨራሽ ያስመራውን ነገር እኛ ካስመራ እንዴት ነው እንደ ጣሽው? እንዴት መጣሽ ካስመራ? ካስመራ ነው የመጣሽው አንቺ? እንደማንም ሰው እንደመጣው ነው። ይሄ ለእንትኑ ጊዜ ነው ለየታረቀው ምናምን ጊዜ። እሺ አሁን ቆይ ይሄ ላይገባ ይችላል። ያው ዜግነት ያንቺ ምንድን ነው የሚለው? እኔ ኢትዮጵያዊ ነው የሚለው። እዛ ሄደሽ ነው
ነው አይደለም። በፋዘር ኢትዮጵያዊ ፋዘር ኢትዮጵያዊ ነው። ማዘር ደግሞ ኤርትራዊ። አንተ ከ2010 በኋላ ነው የመጣኸው? ከ2010 በኋላ 11 ላይ ነው የመጣሁት እንጂ ከዛ በፊት አስመራ ነበር። እስቲ ንገሪኝ ስለ አስመራ ምን ነገር ደብቀሽን እስካሁን ያራዳ ልጅ ንገሪኝ። ጽጌ ምናምን ግን ምንም አክሰንት ምናምን አልጠረጠርሽም? ወፍ አራት እና ዘጠኝ ጭራሽ። እሺ በቃ አስመራ ብዙ አሁን እኔ ስለ አስመራ ላወራልሽ ማለት ነው። ብዙ ምናምን ነገር አለ እንዴት ምናምን ነገር አንተ ከገጠር መተህ ምናምን ነገር እቲ ኧረ ገጠር ሆኖ ይሰማል እንጂ ሪል ከተማ ማለት ስልሽ ምን ይባላል መሰለሽ ልክ እንደዚህ አራዳ እንደሚባለው እዛ ደግሞ አዝማሪኖ የሚባል አለ። ሮዝማሪኒ ማለት ነው። የትም ይገባል ሮዝማሪኒ ገብተሻል እንደዛ ማለት ነው። እና ከተማ ነሽ በቃ እንደዚሁ ከተማ ነሽ። ትንሽ ዋሮም ትባላለሽ። ጽድት ያለች ከተማ ነች። ያው እዛ ነው ያደግኩት። የቲራቮሎ ልጅ ነኝ። ቲራቮሎ ይባላል ሰፈሬ። አሁን ደግሞ የ4 እና 9 ልጅ ሆኛለሁ። እንዴት ነው ቀጥታ እዛ ነው? እሺ እዛ አስመራ ራሱ የተለያየ ትራይብስ አሉ ጎሳዎች የተለያየ ነው። እንደዚህ አሁን ቅያስ አላ 4 እና 9 ምናምን ነገር በሰፈር ምናምን ጸብ ምናምን አለ። እዛ ጋር ገጀለት ከአባሻውል ጋር ተጣሉ እንትን አባሻውል መቼስ ማያውቀው የለም። አባሻውል ሲባል ልክ እንደ ጨርቆስ ምናምን ሰፈር ነው እና እርስ በርስ ጸብ ምናምን አለ። በሰፈር ቅያስ ምናምን የሚባል ነገር አለ። እንደዚሁም ፎንቋም አለ። አሁን በዘፈንም እየመጡ ነው። እዛም የሆኑ ዘፈኖች ሰምቻለሁ። ሻቅዋይ ምናምን ነገር ሚል ድሪል ዘፈኖች ምናምን ሰምቻለሁ እና ደስ ይላል። በርቱ ቀጥሉበት ነው ማለት 49 ቀጥታ ከአስመራ 49 ነው የሄድሽው? እሺ እንዴት ነበር መጀመሪያ? እንዴት ተቀበሉሽ? 49 ሲገባ መጀመሪያ አልተጨነቅሽም? ፉሞ እየጨስኩኝ ነበርና ሂጂ እታች ወርጄ የሆነ ማሳ ውስጥ ወርጄ ፉሞ እየጨስኩኝና የት ሀገር ነው የገባሁት? በቃ ተለውጦብኛል። እዛ ጋር ፎቅ በፎቅ ነው ምናምን ነገር በብዛት አሁን አስመራ አሁን ብዙ ማለት ፎቆች ምናምን የሉም። በጣም ብዙ ፎቅ የሚባል ምናምን ነገር የለም። በጣም ረጃጅም ፎቆች ማለት ነው። እና ስገባል ምናምን በቃ ተቀይሮብኛል ምናምን ነገር ጭራሽ ምናምን ነገር በተለይ አሁን ታክሲ ረዳት ምናምን ነገር እንደዚህ አማርኛ ሲያወሩ ምናምን ነገር የለልሽ ምንድን ነው የሚያወራው እዛ ጋር ምናምን ነገር እኔ በቃ ልሻገራ ነው የሚገባኝ ማለት ስልሽ ቃና ላይ ምናምን ሰማ ነበር እና አማርኛ እችላለሁ ብዬ ነው ማስበው። እዛ ጋር ለካ ጭራሽ አላውቅም እኔ እዛ ጋር ምንድን ነው ጎፋ እያለኝ እዛ ጋር ምናምን ነገር ምን እያለ ነው ምናምን ነገር ነው የሚለው። እዛ ጋር ተሻለ ቄራ ምናምን ነገር እያለ ግን በሌላ አይነት አክሰንት ነው የሚለው። እሱ ረዳቶች ደግሞ ይቸኩላሉ። ምንድን ነው አሁን እግዚአብሔር ይመስገን ቋንቋም ችያለሁ ምናምን ነገር ያው በተለያዩ አይነት ቋንቋዎች ደግሞ ራፕ አድርጋለሁ ከዚህ በኋላ ብዬ አስባለሁ ሳይሆን አድርጋለሁ፣ ቀጥልበታለሁ። ኮላብ ማድረጋችሁም አሪፍ ነው። ኮላብ አማርኛ አለን አስመራ እዛው አሪፍ አቀባበል አድርገንለታል። ሲመጣ ምን አልነበረ እዛ ተቃወረሻል ምናምን ነገር ከኔ ጋርም ስንተዋወቅ እንደዚህ ኮፍያ አታውልቅ ምናምን ተባብለን የተዋወቅ እሱ ጋር አሁን የታወቅነው እንዴት መሰለሽ መጀመሪያ የመጣሁበት ሰዓት ነው። ከብራዘሬ ጋር ነኝ ምናምን ኮፍዬ ምናምን እንደዚህ ወደኋላ ጭሻለሁ ምናምን እኔ በቃ አለሻ ብራዘሬ አሁን ታላቄ ነው የኔ ማለት እና በጣም እንደዚህ አለሻ የዋህ ነው በጣም እሱ ማለት እና መጡልሽ ምናምን ዱላ ይዞ ምናምን ነገር መጡልሽ እነሱ ምናምን ነገር አተና ምናምን ነገር ምን እሺ ምናምን ያው እዛ ጋር ምናምን ትንሽ አማርኛ እችላለሁ እኔ እሱ ብራዘር አይችልም ጭራሽ። ምንድነው ምናምን ነገር ኮፍያውን አውልቆ ምናምን ነገር ስጣቸው በቃ ምናምን ነገር ብሎ ሰጣቸው እሱ ማለት እኔ ጭራሽ አልሰጣቸው ምናምን ነገር አልኩት ማለት አልሰጥም ምናምን ነገር ብዬ እዛ ጋር ሪምባ ምናምን ነገር አልኩት። ከዛ እሷ ነች መሰለኝ እሷ ነች አሚቾ የምትባል ጀለስ ከአንዳቸው ከሁለቱም አንዱ ብቻ በቃ ተውት ምናምን ነገር መልስለት ኮፍያው ምናምን ነገር ብሎ ሰጠኝ ማለት ነው። ከዛ በኋላ በቃ እንደዚህ ያላ በጨረፍታ ነው የማየው ሁሌ ማለት ነው። ሆነ አመታት በኋላ ከዛ በኋላ ያቺ ሌሪክስ ምናምን ነገር የቶሚሊ ስፓርታ ሌሪክስ እየጻፈች አይቻት ምናምን ነገር እንዴ ትችላለህ እንዴ እንደዚህ ምናምን ነገር አልኳት። ሌሪክስ ምናምን ስትጽፍ ማለት ስልሽ እኔ አሁን እንትን ግጥም ስጀምር ምናምን ነገር ልብ ወለድ እየሰማሁኝ ምናምን ኮፒ አድርጌው ራሱ ምናምን ነገር አለሻ ለሰው አሰማ ነበር ምናምን ለሰው ምናምን አሳይ ምናምን እኔ ነኝ የጻፍኩት ምናምን ነገር ብዬ ማለት ነው። አንተ ጻፊው ምናምን ነገር እቺ ቦርሳ ግን አትዋት ምናምን ነገር ይሉኝ ነበር ማለት ነው። እያልኩኝ ያንን ፍላጎት ስላለ ግን መጻፍም ጀመርኩኝ ከዛ በኋላ ምናምን ከዛ እሷን ሳያት ደግሞ ስትጽፍ ምናምን በዛ ተግባባን አንድ ላይ ምናምን ከዛ እዚህ ላይ ደርሰናል የሚለው ገና እንቀጥላለን። እሺ መጨረሻ አሁን ሱሱ ስላሉ ሰዎች ምንድን ነው የምትሉት? አሁን አንዳንድ ሰው አራዳ ለመባል ወይ አራዳ ልጅ ለመባል እንዳልሽው አፉን ሊያጣምም ይችላል፣ የአራዳ ቋንቋ ሊያወራ ይችላል፣ ሊያጨስ ሊቅም ሊጠጣ ምናምን ይችላል። ምንድን ነው የምትሉት እናንተ?
እንደዚህ ለሚያስቡ ሰዎች ምንድን ነው የምትሉት? አንዳንድ ከአንቺ ጀመርኩኝ ሱስ ላይ ያሉ ሰዎች ምን ትመክሪያለሽ? አሁን አንቺ ኖረሽበታል። እኔ ያው መመክራቸው ያው ሱስ በጣም የሚደብር ነገር ነው፣ ተጽዕኖ ይፈጥርብሻል እና በቃ የሆነ ቢቻላቸው ባይገቡበት መልካም ነው ብዬ አስባለሁ። ሱስ ያው ጥሩ አይደለም። ለምን በጣም ብዙ ተጽዕኖ ይፈጥርብሃል። ከቤተሰብ ጋር መጋጨት ምናምን፣ ሳቢ ምናምን እስከ መገንጠል ምናምን፣ ሱስ ውስጥ ስትገቢ በጣም ከባድ ነው። የምሬን ነው የምልሽ እና እኔ መመክራቸው ባይገቡበት ትፍታ ነው። ከተያዙ በኋላ ብዙ ነው ችግሩ። ሳያዙ የሚባል ብዙ ነው መዘዙ፣ ከባድ ነው። አይገቡበት ባይ ነኝ እኔ። የምሬን ነው የምልሽ። አንቺስ ምን ትይናለሽ? እኔ ስለ ሱስ ምን እልሻለሁ? እዛ ፍርሙት ጠብሺ ነበር አንቺ። አስመራ ላላ ነው ይባላል አሁን እዛ ማለት ስልሽ በቃ ሁሉም ምናምን ነገር አለሽ። ብዙም ይሄ አሁን በርጫ ምናምን የሚባል ነገር የለም እዛ እና በብዛት ሱስ ላይ የምታዩ ምናምን ነገር ሲጋራ ሲያጨስ ምናምን ነገር ነው የምታዩ እዛ ጋር። ወጣቱ በቃ እድግ እንዳለ ምናምን ነገር ፍሙ ነው የሚያጨስ ምናምን እዛ ጋር። ያው አንዳንዴ ተጽዕኖ ይፈጥርብሻል ማህበረሰብ ተጽዕኖ ይፈጥርብሻል። አንቺም መጀመሪያ ሱስ እኔ አሁን ስጀምር እንደ ቀልድ ነው በቃ አለሽ። የሆነ ሞንድ የሚባል ሲጋራ ነበረ ቀጫጭን ምናምን እሱ ምናምን ነገር ማለት ቾኮሌት ነው የሚለው ምናምን ነገር አለሻ። በሱ ነው ማጨስ የጀመርነው ምናምን ነገር እዛ ጋር። ግን የዛኔ በቃ እንደዚህ አለሻ የሆነ እርድና ምናምን ነገር ሆኖ ነው የሚሰማሽ። ሰው ሲያይሽ ምናምን ነገር ስለሚፈራሽ ምናምን ነገር እዛ ጋር እርድና ነው ይሰማሻል። ከሆነ ታይም ግን በቃ ይገባሻል አለሻ። ከሰውም ያሸሻልም ትገለላለህ፣ ተጽዕኖ ይፈጥራል እና ያን ያክል ማለት ስለሽ ሱስህን ብዙም ቦታ ባሰጠው ስራ ላይ ብታተኩር። ከቤተሰብ ጋር ያልከው ከቤተሰብ ጋር አለመግባባት ውስጥ አስገብቶ ነበር አንተን ሱስ? በጣም እንዲህ ከቤቴ ሁላ ወጥቼ ምናምን ነገር አለሻ። ከቤቴ ወጥቼ ስልሽ አግባብ አለው። አሁን ከቤት መውጣት እኮ ግዴታ ነው ማለት ስልሽ ቤተሰብ ላይ ተደግፈሽ ምናምን ሁሌ አንኖርም። ግን በቃ የሆነ ታይም በቃ አለሻ በሱስ ምክንያት ብቻ ከቤተሰብ ወጥቼ ምናምን ነገር አለሻ ማይሆን ሙዳራ ምጃለሁ ምናምን ነገር ህይወቴ ላይ የሚጸጽፉት ነገሮች አድርጌያለሁ ምናምን እና እሱን ነገር ሳስታውስ ምናምን ነገር አለሻ ብዙ ተጽዕኖ እንዳለው አውቃለሁ። ግዳይ ውስጥ በመጨረሻ መቲውን በዚህ ጉዳይ ላይ ሰብስክራይብ እንዲያደርጉ ነገራቸው። የቀረ ነገር የምትሉት ካለ እኔ በሱስ ዙሪያ ምን ማለት እፈልጋለሁ። እኔ አብዛኛውን ታይሜን ከፋሚሊ ጋር አላሰለፍኩም እንዳልኩሽ ነው። ለፋሚሊ ጋር በነበርኩበት ሰዓት ሱስ ላይ ምናምን የለም እንደዚህ የሚባል ነገር ስልሽ ሀርድ ናቸው አጎቶቼ ምናምን ነገር ፋዘር ምናምን ነገር ሀርድ ሲሆኑ ስልሽ አይታሰብም እኛ ቤት። የምሬን ነው የምልሽ እና ልክ በቃ ታይሙ ላይ የወጣው ሰዓት በደንብ አደራጀሁት ራሴ እና የዛ ሰዓት ብራዘሮችን ማሳደድ ጀመሩ ምናምን ይቀውሩኛል ምናምን ታላቅ ብራዘሮች ለነሱ ስል ጠፋው። ገብቶሻል አይደል? የዛኔ የሆነ ሊያቀርቡኝ ሳይሆን በዱላ ነው ሊያስተካክሉኝ ያሰቡት የነበረው። እኔ ጠፋው። ገብቶሻል አይደል? እና ለታላላቅ ብራዘሮች ነው እኔ መናገር የምፈልገው አሁን እየተነሳ እየመጣ ያለው ለጄኔሬሽን በተለይ እኔ ስለ ሲጋራ ስለ ጫት ምናምን ሳይሆን አሁን አዲሱ ጄኔሬሽን እያመጣ ያለው ሙድ አለ። እሱን ሙድ በቃ እኔ አያስኬድም። በቃ ገብቶሻል አይደል? እኔ እንጃ እንዴት እንደሆነ እና በቃ ኤክስትራ ሱስ የጀመሩ ልጆች እነሱን በዱላ ሳይሆን በሆነ ነገር በቃ እኛ አሳልፈነዋል። ገባሽ አይደል? እኔ አሁን ታናሽ ወንድሜን እኔ በዱላ ምናምን ላሳምነው አልሞክርም። ለምንድን ነው የፈለገ የትም ቦታ ሄዶ ምናምን መጠቀም ይችላል። ገብቶሻል አይደል? በዚህ ሰዓት አቅም አለው። ልጅነቱ ምናምን ጨርሷል። ትምህርት አድማርም ብሏል ምናምን ነገር ገብቶሻል አይደል? ብዙ ሰው ያውቃል ምናምን ነገር በትምሮም ላይፍ ምናምን ነገር ቢጠፋ ኬትም አላመጣውም። ገብቶሻል? አሁን በዚህ ሰዓት ቤት የመከራየት ምናምን አቅም አላቸው እንጂ ካልሆነ ግን የሆነ በቃ እንዴት ልበልሽ በምክር አልመልሶ ግን ባቀርበው ከኔ ጋር እንዲውል እኔ ማረጋቸውን ስራዎች እኔ ሙሉበት ቦታ ምናምን ላይሪክ ምናምን በቃ እንዲጽፍ ሆኖ ወደ ሙዚቃው እንዲመጣ ለማድረግ እየሞከርኩ እና ታላላቅ ብራዘሮች እንደዚህ ለማድረግ ቢሞክሩ ኢቭን ልጆችም እንደዛ ነው አይደል? አቅርቦ ማሳደግ አሪፍ ነው። በቃ አቅርቤው ምንድነው ሙዱ ምናምን ነገር አቅርቤው አቅርቦቱን ማቅረብለትም ሊሆን ይችላል የሚፈልገውን ነገር። የምሬን ነው የምልሽ። ከዛ ላይ ቀስ እያልኩ እኔ የሚያሳለፍኩትን ስለማውቀው ገባሻ መፍረድ አልፈልግም። በዚሁ አጋጣሚ ደብሊው በረከት አፔክስ ምርጥ ሰው ሪስፔክት ፕላስ እዚህ ስቴፕ ላይ እንድደርስ ያደረገኝ እሱ ነው። አመስግኑልኝ ቤካ አፔክስን። ጅላሉ ፖድካስት ሰብስክራይብ እየተደረገ ቀጣይ አሪፍ ሰዎች እዚህ እንደምትመጡ ተስፋ አለኝ። አራዳ ልጆች ፓምፈሎን ዮማሪዮስ የሳይ እና ብዙ ነገር እንማማራለን፣ ከእናንተም ብዙ ነገር እንማራለን ብዬ አስባለሁ። ፓምፈሎን በተለይ ብዙ ነገር መስማት የምንፈልገው ነገር አለ ካንተ
ፕሊዝ በሀገርኛ ቢፈልጉ ሂፓፕ ራቢቱ ስጠኝ የህልም እንጀራ ትገለት ቢሉኝ ትልቅ ነገር ስመኝ ትሬንድ ችግዝ አላረግም እኔ ራሱ ትሬንድ ነኝ ከትላንት ወዛሬ ለማሸነፍ ተፈጥሬ ተስፋ ባይኖረኝ አልሰራ ዲፒ ማንነት ቀይራ ለምቀኛ መልስ እንዳሰጥ ያሰብከውን ጠንክር ስራ ብሎን የለም እንዴ ጌታው ካመንክበት እንዳፈራ አላስብም ለነገር ልጣ ማስቀመጠን ያልችልም ይውጣ ከሰው ከምቻረካም ችግር ይምጣ ለኔ ያለው የት ይሄዳል ዛሬ ጉባጣ ያዝ ተምር እንበል ያጀማ ንብርር ኢትዮጵያዊ ገኔ ጥቁር ያራዳ ልጅ ፍሮም ሸገር ምከሰተው በጨለማት ከበቤ ጃስ እንዲየንም ጣላ ድርጅ ብረቴን ያዝ አኩኩሉ ጨዋታችንን እናታቆላሽ 49 እንዳገባ በጭራሽ እኔ እንኳን አላውቀውም ያንቺው ሀገር ልስተሽ ጮታ አደጋ አንድ ፍሬ ተሩማስል ለሀገሬ ተሸወተ ቁም ነገሬ መስማሰተው የሰወር እሱ ካፊር ምንት የለውን የወዘላ ከዘሬ አሞረሞረ አሻኮረ እኔን ሊጥል ድሮ ቀረ አሸነጠ ምንሽሩን የስራዬ ሲፎክም እኔን ሲያይ ቀናወጠ ከትቢያ የተለጠለ ነዘነዘኝ ቆረቆረኝ ከረከረኝ አይምሮዬ ጠረጠረኝ አጠቆረኝ አገለለኝ ባላንጣይ ቢጠረጥር ቢመነጥር ቢቀመረ እኔን ላይጥለኝ እንቆቅልሽ ልጠይቀው ካልመለሰ ሀገሬ ሊስጠኝ ንጹህ ካላብራራ ሆነ ውሸት